ነፃነት በጣም ከሲሪየስ ተዋና በኢየሱስ ስም ደነገጡ። ምንድነው አንተ እንዳለቀኝ እንዳጨበጠኝ በስማሙ ለምስክር የኔ ጉዳይ 50 ብር እሱ መሳሪያ ይዞበት መጣ። ከዛ ሁለቱንም ገደላቸው። ጓደኛውንም ገደለ፣ ሚስቱንም ገደለ። የጓደኛውንም ልጅ ሚስቱ ወድ ውስጥ ያለውን ገደለ። ፋንታስን ታየው ይባላል። እሺ ማንሽ እያለው የደርግ ባለስልጣን ነበር። ብድግ አለ፣ መኝታ ክፍል ገባ፣ ሽጉጡን ወጣ፣ አቀባበል ክላቸውን እዛው ቆርቆሮ የግቢው እንትና አስተወገፉና እሱን ፍቱትኛ ሰሩ። ቤስት ናቸው የምትላቸው አብረው ከሰሩ ሰዎች መካከል 3 ሴቶች በቃ እንኳንም አብሬ ሰራው የምትላቸው? አብሬው ብሰራ ሁሌ ምሽ ማደርገው 2 ሰዎች አሉ። አንተ የማን ደጋፊ ነህ? ማይሰር በኩራት ማይሰር አንዴ ለዓለም ላይ ከማይሰር ውጭ ክለብ አለ ሲጀመር የለም። 3 ቀን 4 ቀን ምግብ ሳልበላ ያሳለፍኩበት ጊዜ አለ በውሃ ብቻ። ምን አይነት አጋጣሚ ነበረ? እንዴት ናችሁ? በተሰማሩበት ስኬታማ ናቸው፣ የህይወት ጉዟቸው ያስተምራል የምንላቸውን እንግዶች የምናቀርብበት ያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳዬ ከ70 በላይ ፊልሞችን ሰርቷል። ኮረስ ከሆነባቸው ፊልሞች በተጨማሪ ማለት ነው። እንደዚሁም ደግሞ ህልመኛ ነው። የኢትዮጵያ የፊልም ኢንዱስትሪውን ከፍ ለማድረግ ሀገሩን በፊልም በዓለም ደረጃ ለማስተዋወቅ ትልቅ ህልም ያለው ተዋናይና ፊልም ሜከር ነው። የዛሬ እንግዳዬ አርቲስት ፋንታስን ታየው ነው። ከሱ ጋር ማድረገውን ቆይታ ነው ማስመለክታችሁ። ፋንትሽ እንኳን ደህና መጣ። እንኳን ደህና ጠብቅሽ። እንዴት ነው? ሁሉ ሰላም? ሁሉ ሰላም። ሞላ ብለህ ነው ያገኘው? ክብሩ ይስፋ። ስፖርት አቆምክ መሰለኝ። አላቆምኩም። አክቹአሊ ሰሞኑ የሆነች ዶክመንተሪ እየሰራው ነበርና ወጣ ገባ እያልኩ ነበር። ያው እኛ ጋር ስቴጅ ደግሞ ቦካ አለ አለ። ስለዚህ ትንሽ ስፖርቱን ጊዜ አልነበረኝምና ስፖርቱን አልገባውም። ለዛ ነው እንጂ ማስተር ሄኖክ ጋር ነው የምሰራው። ማስተር ሄኖክ እውነት ካየኝ ይሁን መቆጣቱ አይቀርም። ሶሪ ሎል እንደዚህ ያየው ጊዜ ሚዛን ነው ጭንቅላቴ ላይ የመጣውና ማወዳደር ራሱ አልችልም ከካራክተሩ ጋር። እውነቱም ስነግርህ እኔ በጣም በቃ ተዋጣልህ ምለው ስራ በጣም ወደው ስራ ነው። ጊዜ ሚዛን ለኔም ማስተርፒስ ነው። በጣም በተደጋጋሚ ተናግሬያለሁ ይሄን ነገርና ጊዜ ሚዛን ለኔ ማስተርፒስ ነው። እውነት ለመናገር በቃ ማለት ጠጉን ነው የተሰራበትን ነገሮች ደግሞ ሳስበው ብታይ ይበልጥ እገረምበታለሁ በጣም። ዓርብ ዕለት ቀረጻ ልንገባ ሮብ ዕለት ነው ስክሪፕት ተሰጠኝ። ከዛ የኔ የፍቅር ማተም የሚለው ስራዬን እየቀረስኩ ነበርና ሐሙስ ዕለት እሱን ጨረስኩት። ከዛ ሐሙስ ማታ ጸጉር ቤት ሄድኩ። ጸጉሬን ተላጨው፣ ጺሜን ተላጨው ምናምን ራሴን ለአቡ ሰጠሁት። ታደሰ ንጉሱ ማለት ነው አቡ ሜካፐሩ ማለት ነው። ትልቅ ሜካፐር ነው ባይዘውና ለሱ ሰጠሁት። 5 ሰዓት ከምናምን አዚዝን አገኘሁት። እሺ ዳይሬክተሩ ማለት ነው። ካራክተሩ እንደዚህ ነው። እነሱ ቆይተዋል ባይዘው ስራው ላይ በሆነ አጋጣሚ ነው የገባሁት እንጂ ጀምሮት ነበር። ከዛ ከአንድ ተዋናይ ጋር መስማማት አልቻሉ። በመሃል ነው የመጣሁት። ስክሪፕቱን ራሱ አናላይዝ ማድረግ አልቻልኩም ነበር በሰዓቱ እና ሲኖችን አናላይዝ እያደረኩ ነበር መስራት የጀመርኩት። ጠዋት 11 ሰዓት ለሊት ላይ ተነሳው። ሜካፑን ሰራኝ አቡ። ልክ 1 ሰዓት ከምናምን ላይ ሮሚ መጣች፣ ራህሚ መጣች፣ ቴዲ መጣ። ሰሙ ሌላ ሰው ነው አያቆኝ። ከዛ ይሄ ተውኝ ምናምን እያለ የመጨረሻው ሲደቱ ከዛ ነው የጀመርነው። የሚገርምሽ ነገር ቀረጻውን ራሱ ማለት ነው ከመጨረሻው ሲን ነው የጀመርኩት። ጥሩ ነው የሰራሁት ግን የሚገርም ነው እንጂ በጣም የሚገርም ነው። ያው ለራስ ማለት ስለሚከብድ መሰለኝ ስቲል ግን ጊዜ አግኝቼ የእውነት ስክሪፕቱን በጣም ኢንተርናላይዝ አድርጌው አናላይዙን በደንብ ሰርቼ ካራክተር አናላይዙን ሰርቼው ምናምን ቢሆን ከዚህ የተሻለ ሰራዋለሁ ብዬ አስብ ነበር። ደግሞ ከዚህም የተሻለ ላልሰራውም ይችል ነበር። የሚገርም ነው። እግዚአብሔር ይመስገን ቆንጆ ነው። የሚገርም ነው በጣም ማለት በትልቅ ዝግጅት በቆይታ የተለማመድከው ካራክተር ውስጥ የገባህ ምናምን ነው የሚመስለው ሲታይ። የአንድ ቀን የሁለት ቀን ስራ ነው ይሄ? የአንድ ቀን አንድ ቀን ስልሽ እኮ ሙሉ ቀንም አይደለም እኮ
ሮብ ዕለት አነበብኩኝ እንደምንሰራ ተስማማን። ሐሙስ ዕለት በማግስቱ የኔን ስራዎች ስሰራ አመሸው። ሐሙስ ማታ ገባን ፀጉር ቤት ገባው ፀጉሬን ተላጨው ምናምን። ከዛ 5 ሰዓት ተኩል ላይ ነው ምንድነው ካራክተሩ ከዳይሬክተር ጋር አብረሽ መታወሪው ነገር አለ አይደል? ያቺን ተረዳው። ሲኖችን ነበር አናላይዝ አድርጌ የነበረው። ቀጥሎ ምን ሰራው ሲን ይሄ ነው ሲባል ያቺን ሲን አነባታለሁ። ያቺን ሲን አናላይዝ አደርጋለሁ። ወደሚቀጥለው ስቴፕ ሄዳለሁ። እኔ ከፊልሙ በተጨማሪ ባይዘይ በጣም ትልልቅ ሰዎች በጣም ጥሩ ወዳጆች ጓደኞች አግኝቼበታለሁ። ጊዜ ሚዛን በጣም ብዙ አድናቂ የሚያተረፍክበት ይመስለኛል። በጣም መስከን ከኦዲየንስ ጋር በደንብ ያስተዋወቀኝ እሱ እንደው የጠላ ሰው ምናምን የለም ከዛ ፊልም በኋላ። እኔ የምሬ ነበር ያናደድከኝ በቃ ካራክተሩ ላይ ሳይ ፊልም መሆኑን ሳቅ ደግሞ በደንብ እንዳደንቅ ሆነው ለዛ ነው ገጠመኝ ይኖርሃል ይመስላል። አለኝ በደንብ ነው ያለኝ። እሺ አሁን ምልሽ በቃ ብዙ ስራ ስሰራ ሰው በሌሎች ካራክተሮችም አንደርስታንድ ሲያደርጉኝ ምናምን ነው እንጂ የተውኝ። አንዴ ምን ገጠመኝ መሰለሽ? ማማስ ኪችን ከእንግዶች ጋር ብዬ ምሳ ልንበላ እጄ ልታጠብ ወደ መታጠቢያው ሲሄድ ትንሽ ጠረጴዛ ላይ እንደዚህ ሁለት ሴቶች ተቀምጠዋል። እሺ አንዷ ወደ እኔ ፊቷን አዞረችው፣ አንደኛዋ ደግሞ ጀርባዋን የሰጠች። እቺኛዋ አየች በጣም ኤክሳይትድ ሆና ወይ ኢየሱስ ምናምን ብላ በጣም ሰላም አለችኝ ምናምንና እስታውን አልዞረችም ያቺኛዋ ጀርባዋን የሰጠችኝና ጠራቻትና ፎቶ አንሺን ምናምን ነገር አለቻት ማለት ነው። ሁለቱም ከውጭ ነው የመጡት። ዞር ስትል እኔ ነኝ በኢየሱስ ማለት ደነገጥኩ። ምንድነው አንተ እንዳልከኝ ምንጭብጠኝ በስማሙ ለምስ ቅዱስ አዳም ነገር አለች። ኧረ እኔ እኮ ሰው ነኝ ምን ሆነሽ ነው ምናምን ስላት ኖ ከዛ አንተ እንደዚህ አይነት ሰው ነህ ምናምን ካራክተሩ እኮ ነው ደግሞ እንደዛም የሚሆን ከሆነ ካራክተሩ ሞቷል በቃ አልቆ እኔ ፋንታስን ታየው ነኝ እባክሽ ምናምን አልኳት። ፎቶ አላነሳም አለች። ፎቶ እንዳነሳ ከፈለክ እንደዚህ አይነት ካራክተር ሁለተኛ እንዳትጫወት አለች። እንጀራ ምን አደረገዋለሁ አልኳት። ከዛ መጨረሻ ላይ ብቻ ሳንግባባ ከዛችኛዋ ጋር ሌላ ሰው ነው ያነሳን ፎቶ። እዛ በዚህ ዘመን ማለት ድሮ ላይ ያው እንደዛ ይመስለን ነበር እንትን ምናምን። ይሄ መቼ መሰለሽ ጊዜ የዛሬ 3-4 አመት አካባቢ ነው ሀፕን ያደረገው አክቹአሊ አሁን አይደለም። እና እንደዚህ ማለት ገጠመኞች አሉ። በጣም ብዙ ሰው አይወደኝም በጣም በሱ ካራክተር ማለት ነው። ኢትሚንስ እኔ ደስ ይለኛል እኮ በደንብ ስለሆንክ ነው። በቃ ካራክተሩን በደንብ ተወጥቼዋለሁ ማለት ነው በደንብ ይሄ ነው ማስበውና ጥሩ ነው እግዚአብሔር ይመስገን። ቤስት በሚለው ጥያቄ ነው የጀመርኩት። በጣም ወደውና ማወቅ የምፈልገው ነገር ስለሆነ ፊልሙ ላይ የነበሩ ነገሮች። በነገራችን ላይ እሱ ካራክተር ካስት ከመደረገ በፊት ሲሳይ ፕሮዳክሽን ማናጀሩ ጅማ ላይ እሺ ባይዘይ የልብሽን መሻት የእውነት ጉዳዩን ከፈለግሽው ይመጣል ታገኛለህ። ምን ሀፕን አድርጎ መሰለሽ ሲሳይ ፖስታች አይደለም አይፖስትም ፎቶ ፌስቡክ ላይ ምናምንና ጅማ ላይ የሆነ ግሪን ቦታ ላይ ፎቶ ተነስቶ ፖስተ ፌስቡክ ላይ። እኔ ይሄ ሲሆን አዶላ ነበርኩኝ ባይዘ እሺ ኢየሱስ እንዴት ነው የሚያምረው። ከዛ በፊት ዳይሬክት አድርጎኛል ሲሳይ ገብረ ይባላል እና ጎበዝ ዳይሬክተር ነው፣ ጎበዝ ካሜራማን ነው፣ ጎበዝ ፕሮዳክሽን ማናጀር ነው። ከዛ ሲስ ያለኔ እዚህ ቦታ ሄድክ ምናምን ብዬ ኮሜንት አደረኩኝ። የእውነትም ዊሽ አደረኩ ማለት በሆንኩኝ እዛ ቦታ ላይ በሆንኩ ይሄ በጣም ዊሽ አደረኩ። ያምራል ቦታ። እሺ ከዛ በስንተኛው ቀን እዛ ቦታ ላይ ካስተደርክ ፊልም ሰራ አልቀረም ማለት በጣም ደስ ይላል። ፋንትሽ ወደ ልጅነት እስኪ ልመልስ። ለፊልሙ ያለህ ጉጉት፣ ለሙያው ያለው ፍቅር፣ ጥረትህን እናያለንና ልጅነት ለዛ የሚያግዝ አይነት ነበር? አስተዳደግ እንዴት ነበረ? እኔ እንዴት ነገሮችን እንዴት እንትን እንደምል አላውቅም፣ ግን ለእናቴ አንድ ነበርኩኝ። እሺ ብቸኛ ልጅ ነህ? ለማዘር የማዘር ብቸኛ ልጅ ነኝ፣ ግን ወዳቸው እህቶች ወንድሞች አሉኝ። እና ሁሉም ሰው ነው የሚወደኝ፣ ሁሉም ሰው ነው የሚገስጸኝ ሳጠፋ፣ ሁሉም ሰው ነው የሚገርፈኝ ማለት ይቻላል። አክቹአሊ
ብዙም ረባሽ አይደለም ግን አልፎ አልፎ ጥፋት ስታጠፊ በአብዛኛው ነው የሚሸሽግሽ ሰው የለም ጥፋት አጥፍተሃልና እኔ ጋር ተደበቅ የሚል ሰው ሁሉም ተቆጪ ነው ሁሉም ነው የሚቆጣሽ በቃ እኔ ተቆጥቻለሁ ታው ግን ይባላል እና የህዝብ ልጅነቴን የዛኔ ነው አሁን አናላይዝ ሳደርገው ያንድ ሰው አይደለም ገብቶሻል ያንድ ቤተሰብ ብቻ አይደለም ዛጋ አጎቴ ይቆጣኛል ዛጋ ጎረቤት ይቆጣኛል ዛጋ የሆነ መንገደኛ ይቆጣኛል አንተ የስንታየው ልጅ አይደለ እንደዚህ ምን ትሰራለህ ምን ታረጋለህ ምናምን ይባላል ሶ ያም ኢንፍሉዌንስ አለ ማለት ነው ተከትሎ መጣ ስቲል ማለት ነው የአርቱስ ጅማሮ የአርቱ ጅማሮ አዶላ ሁለተኛ ደረጃ ትምህርት ቤት እየተማርኩኝ ክበባት አሉ የጸሬርት ክበብ ምናምን የሚባል ነገር ነበር በሰዓቱ ከዛ ቲቸር ሰለሞን የሚባል አማርኛ መምህራችን ነፍሱን ይማረውና 8ኛ ክፍል 7ኛ ክፍል የተማርን የድራማ ክበብ የአማርኛ ድራማ ክበብ አቋቋመና እዛ መስራት ጀመር በአፋን ኦሮሞም በአማርኛም አዲሱ ጃቦ ወጫቱ የምትባል አሁን ነገሌ ቀርታለች ጉጂኔ ያለችው ወጫቱ ከነሱ ጋር ምናምን እንሰራ ነበር ድራማውንና በሁለቱም ቋንቋ ነበር የምንሰራው በአፋን ኦሮሞና በአማርኛ በአፋን ኦሮሞ እንሰራለን በአማርኛም እንሰራለንና ከዛ የሆነ ሰዓት ላይ ብርቅርቅታ የሚል መጽሐፍ አነበብኩኝ የሆኑ የሶስት ማማቶች ታሪክ በኢየሱስ ሳለቅስ አደርኩ የሆነ ቀን ምሽት ማለት በጣም አለቀስኩ በጣም አዘንኩ ምናምን ለሊት ላይ በጣም ተናደርኩኝ እንዴ ለምንድን ነው በሰው ድርሰት ነው እኮ አይደል ልብ ወለድ ነው አይደል እንዴት በልብ ወለድ ታለቅሳለህ ፋንታ ከራሴ ጋር ፋይት ያደረኩኝ ተኛው ከዛ በህልሜ አንድ ስቶሪ መጣ ማለት ነው እሺ እውነቴን ነው ልጅ እሺ በህልሜ አንድ ስቶሪ ልጅ የሚል ስቶሪ መጣ አዲስ አበባን አላቃትም ሶ የአዲስ አበባን ስቶሪ ነው ከክፍለ ሀገር የመጣች አንድ እናት የ4 ዓመት ልጇን ይዛ መጣ አዲስ አበባ አውቶቡስ ተራ ትወርዳለች ከዛ ቦርሳዋ ይጠፋባታል ገንዘቧ ይጠፋባታል ከዛ በረንዳ ትተኛለች ጧት ስትነሳ ልጇ አጠገቧ የለም ማለት ይሄን ስራ ሰራው ባይዘው ብርቅርቅታ የወለደው ድርሰት የወለደው እውነቴን ነው ልጅ ከዛ ጻፍኩ እሺ ከየተወሰኑ ሰዎች አነበቡት ይሄማ አንተ ጽሁፍ አይደለም አሉኝ ከሆነ ነገር ወስደህ ነው ተባልክ አንተው ማለት የተባለ እና ቴዎድሮስ ለገሰ ቲያትር ይዞ መጣ ከሀገር ፍቅር ቴዎድሮስ ለገሰ ማለት አሁን አሜሪካን ያለው ማለት ነው እዛ እነሱ ቲያትር ይዞ መጡ ያንድ የዘበኛ እና የዘበኛው ልጅ ስቶሪው አንድ ቤት ውስጥ ያሉ ሰዎች ናቸው ከፋዘር ጋር ነው የገባው ቲያትሩን እዛ ቲያትሩን አያዋለው የት ነው ማቆ ይሄን ስቶሪ ቲያትሩን አያዋለው የት ነው ማቆ ይሄን ስቶሪ ቲያትሩን አዘይንድ ማለት ነው ማለት ቲያትሩ ሲያልቅ ብንን አልኩ ማለት እኔ የጻፍኩት ስቶሪ ነው the difference is ይሄ ቋንቋው የነሱ በዛበሳቱ መንገድ ስክሪፕቱ የበሰለ ነው ዳያሎጉ የበሰለ ነው ኮንፍሊክቱ የበሰለ ነው ምናምን ግን ሂስቶሪው የልጅየው ስቶሪ ይሄ ቲያትር ነው ሰው ለቲያትሩ ሲያጨበጭብ ለኔ ለራሴ ያጨብጭብ ይወጣው ከዛን ቀን ጀምሮ ፋንታ ትችላለህ የሚል ፕሮሚስ ውስጥ ገባው ከዛን ጀምሮ ስቲል መግቢያ ሆኖ እስታውን ድረስ አለው ማለት ነው እንዴት ተገጣጣም የሚገርም ነው ግን አላቅም እግዚአብሔር ይወቅ አንዳንድ ሰው ከሆነ ነገር መጀመር ይፈልጋል በቃ ከሆነ ከፍ ካለ ነገር አንዳንድ ሰው ደግሞ ያንዳንዷን ትንንሽ እድሎችን ተጠቅሞ ከፍ ማለትና በዛ መጓዝን ይመርጣልና ያንተ ምርጫሱ ነበር መሰለኝ ዘፈን ላይ ሳይቀር ኮረስ ነበር ካሉ ምንድነው መሰለሽ እኔ እንደ ግራጁዌት አደረኩኝና ፋዘር ኢንተረስትድ አይደለም በዚህ ስራ የነበረው በሰዓቱ
በአርቱ በቃ አንድ ልጅ አይደለው ሶ አጥገቡ እንደሆነ ይፈልጋል አላል ከካይናቸው ምንድርቅ አይፈልጉም ነበር አገር ቤት እንድትወል ይፈልጉ ነበር ነሱ አዎ ስለዚህ ድጎማውን አቆመቶታል ድጎማው ደስ ይላል ድጎማው ነበር አቆመ ፋዘር በቃ በጣም ከዛ የመጀመሪያው ድጎማው ከማቆ ቢኒያም ወርቁ ጋር ነው የሄድኩት እሺ ቢኒያም ወርቁ ጋር ብዙ ሰራ ነበር ከዛ በፊት ተማሪ የሚየርኩኝ ያለው ይሄርኩኝ ምንድን ነበር ያጠናኸው አይቲ ነው ክራይት ያደረኩት ዛ ቢኒያም ወርቁ ጋር ስመላለስ ሶልን አለዛ እነ ቢቢ አሉ እነ ፍቄ አሉ እነ መጎስ አሉ እና አስራት አሉ በጣም ብዙ ሰዎች አሉና አንድ ስራ ሰርቶኛል ቢኒ ዶኮ ድራማ አይነት ነገር ነውና እሺ አማከርኩት ቢኒ ምንድነው ማድረግ ያለብኝ አልኩት በቃ ይቻልነውን እናደርጋለን ትልቅ ተስፋ አለ ግን ያንተን ጥረት ይፈልጋል ውስጥ በጣም ማየው ነገር አለ ዝም ብለህ ከተቀመጥክ ግን ተቀምጠህ ነው የምትቀረው ግን የሆነ ነገር አለ ውስጥ የሆነ ነገር አለ መንቀሳቀስ አለበት ምናምን አለኝ እሺ አልኩት ከዛ ይፈልጋል ፊልም መጣሱ ጋር እሺ ከዛ ይፈልጋል ስንሰራ ኮረስ ታልኩኝ የያሴፉ ፋንታውን ይፈልጋል ማለት ነው አዎ ጋር ፊልም ምኑ ጋር ነበርክ ይያልኩኝ ወደ ኋላ ተመልሼ የመጨረሻው ማን ያለ ቢመጣበት የለም ማን ኤሚ ስማ ነበር ካረግ ማን ብቻ ያለ እየጠራ የሚመጣበት አለ እዚህ እንትን ወንጌት አካባቢ ነው የሆነ ፋብሪካ አለ እዛ ውስጥ ነው የተቀረጸው እሺ እና ለመጀመሪያ ጊዜ ፖሊስ ሆኜ ኮረስኩ ማለት ነው ስለ ፖሊስ ማታወራ እናወራበታለን ከዛ ኮረስኩኝ 50 ብር ተቀበልኩ ማለት ነው 50 ብር በሰዓቱ ብዙ ነው የዛ ሰዓት ኤደምፐብ 6 ብር ዱለት ያስበላሻል ባልሀብ ስንት ሰው ድረስ መጋበዝ ይችላል እና ብዙ ነገር ያደርጋል ከዛ የወንድሙ ጅራ ይፈልጋል እኔ ምንድነው መሰለሽ በሰዓቱ ከካሜራ ጋር ሬርስ ማድረግ ነው የፈለኩት ማለት ምንድነው የሚያደርጉት ሶ ካሜራ ፊት እንዴት ነው አክቲንግ የሚሰራው ለካሜራ እንዴት ነው ራስን መስጠት አቀማመጥሽ ከስታሽ እዛ ጋር ነው የኔ ፎከስ የነበረውና ከዛ የወንድሙ ጅራ የኔ ጉዳይ ላይ ወይን ባህል ማከራለ እስጢፋኖስ ጋር እዛ ቤት ነበር ቀረጻው ብዙ ትምህርት ተማርኩ እንዴ ከሚሉት ውስጥ ነው አዎ የኔ ጉዳይ 50 ብር ተቀበል እዛማ ሌላ 50 ብር ሌላ ቀን ማለት ነው ቻ ያልኩኝ ከዛ መሌ ፍላጻ የሚል ፊልም ሲሰራ ያሬድ የሚባል ጓደኛ ነበር እንግዲህ ሰማሪያ ማብረን የተማረ ያቃል አምቢሽን በጣም ስለሚያውቅ የነበረው ከመሌ ጋር አስተዋወቀኝ እሺ መሌ መዘጋጃ ቤት ካስት እየፈለገ አየኝ ማለት ነው በአጋጣሚ ግራውንድ ላይ መዘጋጃ ቤት ቆንጆ ቀይ ወጥ አለና ብር ሲኖረን እዛ ሄደን መንበላው 10 ብር አሁንም አለ እኔ ጃው እንደሌለ ብዬ ነው እኮ አሁን እንዴት እንደሆነ አላውቅም ትይወለስትና እዛ አየኝ ማለት ነው ከዛ እዛ አየኝ እንዴ አንተ አለ እንዴ ምናምን አለ ከዛ አንድ ከፍ ያለ ካራክተር ተሰጠኝ ካሌብ ወለልይ ነበረ ሜን ካስቱ ከዛ ኤዱ የመጀመሪያው ስራ ማለት ነው በአሪፍ ሮል መጣበት ከዛ ፍላጻን ሰራን ከዛ አዩኝ የተወሰኑ ሰዎች ቢኒያም ማየ ቢኒያም ሌላ ካስት ከነሰለሞን ቦጋለ ጋራ ከነጌታውን ጋራ ሌላ ካስት ሰጠኝ እያልኩ እግዚአብሔር ይመስገን ይሁን እያልኩ ይሆናል በደንብ ተጠቅመዋል ብዬ አስባለሁ ይሄ በትንንሽ ስራዎች የሚውዚክ ቪዲዮ ላይ በነገራችን ላይ በደንብ ነው የሚጠቅመው ላይ ተቀም አይችልም ስፔሻሊ ጀማሪ ሆነስቲጂ እኔ መቀረጹ ላይ አልነበረም ፎከሲ ሰው ካሜራ ፊት እንዴት ነው የሚንቀሳቀሰው ፕራክቲካል ትምህርት ካሜራው ላይ አክቲንጉን ሲሰራ እንዴት ነው ከካሜራ ጋር ያለው ሪሌሽን እንዴት ነው እንትን የብርሃን ፊርማ የነ ሳሲ ሲቀረጽ ይሄድ ነበር የብርሃን ፊርማ ማለት ሳያት የሰራው ሳያት
ነሳያት የሰሩበት ማለት ነው። ታደረባ ይሄድ ነበር ሄጄ ጋፍሮኝ እንትን ዘረጋለሁ የሆነ ነገር አቀብላለሁ ምናምን አለው በቃ ከነሚኪ ጋራ ምናምን ከነሄኒ ጋራ አለው ከጎናቸው ማለት ነው። ምን እንዴት ነው ሰው ከካሜራ ጋር ያለው ሪሌሽን ሶ ነገ አዲስ አይሆንብኝማ መተሽ ተቀመጭ ስትባይ ቀድሞ ገብቶሃል አንተ በምን መንገድ መማር እንዳለብህ የምሬ ነው የምልህ። አዎ እኔ ይልሽ ምን መሰለሽ ስመጣም አዲስ አበባ ዩኒቨርሲቲ ኤክስቴንሽን ዲፕሎማ ይሰጥ ነበር ቲያትሪካል አርት በሰዓቱ ሶ ያንን ለመማር ነበር አመጣጤ። ምክንያቱም በማላውቀው ነገር አላለፍኩም። ውጤቴ ግን ያሳልፍ ነበር ግን አላለፍኩም። እሱ ኦኬ በቃ እግዚአብሔር አልፈቀደው አልሆነም አልተቻለም። ሶ እኔ ምን ማድረግ አለብኝ? ፕራክቲካሊ መማር ነበረብኝ መሄድ ነበረብኝ። ላቲኑስ የፊልም ሰሪዎች ማህበር ስቲል አለ እጅግ በጣም ባለውለታዬ ነው። እዛ አገኘኋቸው እነ ሚኪን እነ ሄኖክ ለማን እነ ሄኖክ አየለን እነ ደረጀም እንዳናወቅኩ ማለት ነው። በቃ ሄዳለሁ ቀረጻ እነሱ ቀረጻ ካላቸው አለው በቃ 50 ብሩም የለም ምንም የለም ሄዳለሁ ሄጄ አግዛለሁ ስፈልግ እዛው የቀረጽን እናድራለን ምናምን ስራ ላይ ምናምን ሶ ግን እኔ ምን ጠቀመኝ መሰለሽ ወረቀት አልጻፍኩም እንጂ በልቤ በጣም እጽፍ ነበር በሰዓቱ። ሶ እንዴት ነው የሚያምርበት ሲሰራ ካሜራ ላይ እንዴት ነው አንደርስታንድ የሚያደርጉት ካራክተሩን ሶ ከዳይሬክተሩ ጋር ያላቸው ይግባኝ ሲቀረጽ ሄድ ነበር። አሁን ይግባኝ ሲቀረጽ አሌክስ እና ብርቱካን ሲተውኑ ማይ ጋድ እሱ ደግሞ ሌላ ታሪክ ነው። በኢየሱስ ክርስቶስ ማለት በቃ ካራክተሩን ኢንተርናላይዝድ አድርገው የሚሰሩበት መንገድ ከካራክተሩ ጋር አንድ ላይ የሚወጣው እንትን የሚሉበት ሰው የሚያወሩበት መንገድ ምናምን ይሄ በቃ ለኔ ከየትኛውም የበለጠ ትምህርት ቤት ነበር በሰዓቱ ከ50 ብሩም በላይ ማለት ነው። ስለዚህ ግለት ባያስበላም ያው አረ ከዛ በላይ ይሄው ቤቱን ያስከፍታል በኋላ የህይወት እኮ ምግብ እያበላኝ ነው። የህይወት የዶሮ ምግብ እያበላኝ ነውና ከዛ እያልኩ ወደዚህ የመጣሁት። ፋንትሽ ካራክተሩ እንደውም አንዳንድ ሰው አይ በቃ እንዲሁም ፐርሰናሊ ወይ ኮስተር ያለ ነገር ይሆናል ብሎ ያስባል። ይሄ ለዘብ ያለ አፍቃሪ ምናምን ሆነ እኔ ከተሳሳትኩ ታርመኛል አይቻልም። አብዛኛው አንታጎኒስት ነው የሚሰጠው። በፍጹም እኮ ከኔ ካራክተር ጋር ሩቅ ነው ባይዘ አትገናኙም እንጂ በፍጹም ብዙ የሚያቆኝ ሰዎች ምሳሌ የፍቅር ማህተምን ስጽፍ እና ስንሰራ እንደዛ አይደለም። በቃ የፍቅር ማህተም ደግሞ ሌላ ነው። ይሄ እኮ የራስ ካራክተር ነው ምን ሆነ ነው እና ይሉኛል። ገብቶሻል? ሩቅ ነው የሚሰጠኝ ካራክተር። አይ ቲንክ የጊዜ ሚዛን ላይ ያዩት ካራክተር ኢንፍሉዌንስ ይመስለኛል። በቃ እንደዚህ አይነት ካራክተር ቢሰራ ይወጣዋል ብሎ ያው እንዴት መሰለሽ ኢትዮጵያ ውስጥ ደግሞ በሆነ ካራክተር አሪፍ አድርገሽ ከተወንሽ ሁሉም ሰው እዛ ቦታ ላይ ነው ካስት የሚያደርግሽ ሁሉም ሰው ማለት ነው። ስለዚህ አምሳሌ ነፃነት ወርቅነህ እኮ የሚገርም ተዋናይ እኮ በደንብ ባይዞይ ከኤፍቢአይ በፊት የሰራቸውን ስራዎች ታውቂያለሽ? ነፃነት በጣም ከሲሪየስ ተዋናይ ነው። ባይዞይ ፑሽኪን በነበረ ሰዓት በጣም ሲሪየስ ተዋናይ ነው። የአንድ እናት ነው የእናት ሀገር ምናምን ብቻ ከቢኒያም ወርቁ ጋር የሰሩት ስራ አለ። እዛ ላይ ብታዩ ሲተውን በጣም የሚገርም ካራክተር ሶ ከዛ ኤፍቢአይን ሰራ። ከዛ በቃ የሚመጣለት ስክሪፕት ምናምን ሁሉ የሚወደድበት ያኛው ወደ ኮሜዲ አይደለ ማለት ነው። ወደ ኮሜዲው ሄደ ማለት ነው። ሶ ኢትዮጵያ ውስጥ የሆነ አንድ ቆንጆ ካራክተር ሰርተሽ ዝክያ ከተዋጣልሽ እዛ ላይ ነው የምትሰሩ። ምን ማድረግ አሻንቲ ታውቂው እንደሆነ የህንዱን አንታጎኒስት አንድ ቀን እኮ መልካም ገጽታ ተጫውቶ ያቀብ ሁሉ ዲኮስተር እንዳለ ምናምን እና የሚቸገረው እኔ ምንድነው አንዳንዴ ቀረጻ ላይ ሆኜ ከካራክተር ሳልወጣ ወደ ቤቴ ሲሄድ መንገድ ላይ ሲሄድ ምናልባት ይቸገራል። ከዛ ውጪ በፍጹም ከኔ ሩቅ ነው የሚሰጠኝ ካራክተር። ካራክተር ላይ ስለመቆየት ካወራን ብዙ ገጠመኝ ስታወራ ሰምቻለሁና ይሄ ከመቀበልና ከመሆን የተነሳ ይመስለኛል ጊዜ ትፈልጋለህ ትንሽ ለመውጣት ከካራክተር ያስፈልገኛል ጊዜ። ከሰራሽም እንደዛ ነው መምሰልና መሆን የሚባል ነገር አለና እኔ በቃ አሁን ጊዜ ሚዛን ላይ
በጣም የሚጸጽተኛ አንድ ሲን አለ ምሳሌ አለ ዜዋ አወጣው ይሄ አይተሽ እንደሆነ ሚስቱ ከውትድርና መጥቶ ሚስቱ አርግዛበት ያህል ከዛ ዞር ሲል ጓደኛው ብራኑ የሚባል ጓደኛው ኦሬዲ እሱ መሳሪያ ይዞበት መጣ ከዛ ሁለቱንም ገደላቸው ጓደኛውንም ገደለ ሚስቱንም ገደለ የጓደኛውንም ልጅ ሚስቱ ሆድ ውስጥ ያለውንም ገደለ 3 ህይወት አጠፋ 3 ህይወት ካጠፋ በኋላ የሚሰማው ስሜት ሌላ ብሎ አልቅሶ ብሎ ይጮህና ከዛ ከእንትኑ ዶሊው እንደዚህ ይወጣና ወደ ደን ይሄዳል ከዛ ከታርጎ ሲመጣ ኦሬዲ ሽፍታ ሆኖ ነው የሚመጣው ሲታይ አንታጎኒስት ሊሆን አልቻለም ካራክተሩ እዛው ቀረ ለቅሶው ላይ ማለት ልክ ነው ሁሉም ግምገማ ላይ ማለት ነው ልክ ነው በቃ ልክ ነው ይሄ ሁሉ ክፉ ቢሆን ይሄ ሁሉ የሰውኛ ደግሞ የሆነች ነገር አለች ልክ ነው ከዛ ፊልሙ ያቺኛው ለቅሶ ፓርት ወጣች እና በሌላ ተተካ ማለት ነው ምልልሽ ነው ያን ቀን ለቅሶውን አልቅሼ ተቀርጻ ዶሉ ተሰብስቦ ቀረጻ ጨርሰን ምን ብለን እስቲ ላልወጣውም ከካራክተር እላለሁ በየደቂቃው ይመጣል አዚዝ በጣም መልካም ወንድም በጣም መልካም ዳይሬክተር ነው አዚዝ ባይዞይ ለምን አሁን እንደቆመ አይገባኝም ይመጣል በቃ ፋንትሽ በቃ ውጣ በቃ ይበቃል እና ያሻሸኛል ለቅሱ ሻሻሸኝ ነው ወለቅሶ በጣም እና ያስቸ አንዳንድ ሲቹዌሽኖቹ ናቸው በነገራችን ላይ ከካራክተር እንድትወጭም እንዳትወጭም የሚያደርግሽና እና የሚሰጥሽ ካራክተር ራሱ ወሳኝነት አለው እሱ አለ አንዴ ተናግሬዋለሁ ፖለቲካ አይደለም እየሰራን የፖለቲካ አይደለም አዳር ነው ይሰራል ከቃል ጋር ይሰራል መሰለኝ አይደል ከቃልየና ከቴዲ ጋር ይሰራል ማለት ነውና ይሄ መታው ሽጉጡን ይወስዱበትና ሽጉጡን እንትን ብለው ከዛ የሆነ ነገር እንደዚህ ምላሱን ያወጡታል ምናምንና ከዛ ይሄዳል ሽጉጡን ሲያባዱ ነው ምናምን ይታሰራል ይሄዳል የመጨረሻው ሲን ሰርተን እና በጣም ያናድዳል እንደ ካራክተሩ እንዴት ተደፈርኩ እንዴት እንደዚህ ይሆናል ምናምን ይሄ አስቀድሜ ነው ማስበው ባይዞይስ እንደዚህ አይነት ሐሳቦች ኦን ሴት ስትገቢ አሪፍ እንዲሆንልሽ ኢንተርናላይዝድ ካረክሽው በኋላ ለምን እንዴት ታወሪዋለሽ ብቻ ከዛ በዚህ ወሬ ውስጥ ያለው ውድ ባለቤቴንና ጓደኛዋ ቲጂን ለስራ ከብስራት ኤፍኤም ወጥተው ታክሲ ተሳፍረው ሜክሲኮ ጋር ሲወርዱ እኔ ታክሲ ልሳፈር እንደዚህ ተገናኘን ማለት ነው አይ ሰላማችሁ እንደምናችሁ ብዬ ታክሲ ውስጥ ገባ እንደ መንገድ ባለቤቴን ወነዚህ ነው ማሪዬ ኖቲስ አላረገችውና ትግስት ልታልፍ አልቻለችም ምንድነው ፋንትሽን አስቀይሜዋለሁ እንዴ አለች ምን ሆኗል ፋንትሽ አረ ምንም አልሆነ አረ የሆነ ነገር ሆኗል ዛኔ አዳር ነው ስከር ተቀርጬ እንትን ስልክ ደወለች ወይ ማቱ ምንድነው የተፈጠረ ነገር አለ ምን ሆኗል ምን ሆንኩ ለሰላምታ ልክ ነው ግን እኔ እኮ ትጂነች ያስታውሰች ልክ አይደለም እኮ ሰላምታ ምን አለች አሃ ምን አረኩ እንደዚህ ትዝሽ ለካ ከቀረጻ ነው የመጣው ማሪዬ ይቅርታ ከካራክተር አልወጣው ይቅርታ ካራክተሩ ነው ፋንታ አይደለም ከዛ ወደ ቤት ሄድኩ አሉ እንደዚህ አይነት ነገሮች ይኖራሉ ደግሞ መሆንም አለበት ብዬ አምናለሁ ምልሽ ስሰሪው ኢንተርናላይዝ አድርገሽ ካልሰራሹ ዩዝለስ ነው ለምን ማለት ማስመሰል ነው የሚሆነው መሆን አይሆንም ማለት ነው እኔ ፖለቲካ አይደለም ስንሰራ የኔ አሁን በጣም ተወዳጅ ፊልም ነው ፖለቲካ አይደለም እሱም ቆንጆ ፊልም ነው እንደ ጊዜ ሚዛን አይሆንብኝ ለኔ ተወዳጅ እኔ ካራ ያው እና በዛ ልክ ኢንተርናላይዝ አድርገሽ ካልሰራሹ ምንድነው ታዲያ መሆን አለበት ብዬ አስባለሁኝና
አሪፍ የሆነበት ምክንያት እሱ ይመስላል። ያ ነው። ስለ ባለቤት ስታወራ እስኪ ስለ ፍቅር ህይወት ትንሽ እናወራ። እንዴት ነበረ ስትገናኙ? እንትን ነው አይኗ በጣም ከባድ ነው። ለአንተ ነው ለሁሉም ሰው ነው? እንደ አፍቃሪ ነው ወይስ? አይ የአይን አድናቂዎች የሚወዷት አይነት አይነትና ከዛ እንዲህ ሰዓት እሷ እንዲሁን እንዲህ ብቻ አየች በዛ አይኗ ማለት ተጋጫችሁ አይን ላይ ነው። እዛ የሆነ እሳት ብሬ ነበረ ጓደኛዬ ወንድሜ አብሮ አደጌ ስቴቻት አልኩ። በቃ እርግጠኝነት እኮ ነው የሚገርመው። በጣም እቻት ሚስት ያልኩት እሺ አትቀልድ ምናምን አለኝ። እንትን አይደለም ቀሽቃዣ አይነት ወንድ አይደለም። እሺ ያየውን ሴቶች ሁላ የሚመኝ ወይ ሆነ እንዳላል እንትን ለማድረግ ሁሉንም ልሞክር አይነት እንደዛ አይነት ሰው አይደለም። እና እሺ ምንድነው አያቀኝም በዚህም ቢሄቪየር እሱ ማለት ይሄ ሄዶ የመንቀሽቀዥ አይነት ነገር የለም። ምንም ታወርባ ከእስራኤል ስራበት ዳይሬክተሩ እሱ ነው። እውነቴን እኮ ነው ማርያምን ብሬ ምናምን ነው አንተ ስነ ስርዓት አድርግ እስራኤል ስራበት ዞር በልልኝ ምናምን። ከዛ አንድ ጓደኛ ነበረች አብራት ዓለም ፀሐይ ትባላለች። እሷን ፊልም ኢንዱስትሪ ውስጥ አለች። እሺ አብሮ ነበሩ የተቀመጡት ጠረጴዛ ላይ። ልክ ዓለም ፀሐይ ወንበሯን ስትለቅ እቺ ማንንም ሳይቀድመኝ አጠገቧ ካይን ዘሎ አጠገቧ ተገኘ ማለት ነው። ፋንታ ስንታየው ባላለው እሺ ማንሽ ዛ ማህሌት ባላለው አለች። ይሻልኳት በዛ ሰዓት N72 የምትባል ስልክ ነበረች እንደዚህ የምትከፈት። አቺ የምትታጠፈው አትታጠፍም። ካሜራዋ ከኋላ እንደዚህ ይላል ካሜራው ተንሸራታች አይነት። እሺ ቫይረስ በጣም የቫይረስ ተጠቂ ነው እሱ N72 ማለት ስልክሽን ስጭኝ አልኳት። ሰጠች። ሴቭ አያደርግም ስልክ ሚስኮል አያወጣም። ቫይረስ ከገባ ያ ስልክ ጠፋ። ደል አያወጣም። ስልኳን ሰጠች ብሎ ሴቭ አላደረገልኝ። በቃ ንገረኝ አልኳት። ድጋሚ ነገረችኝ። ያስኳት በቃ ያስኳት በቃል ያስኳት ስታውን በቃል ወዳውንማ ማለት ግን በሶስተኛው ቀን ቀጥል እንጂ ባይሆን እንዲቀጥል በሶስተኛው ቀን ደወልኩልሽ አንተ እብዳለች። የዛን ቀን በነገራችን ላይ አላወራችም እሷ። እሺ ሰማች እሷ አላወራችም። እና ምን ነበር ያልካት? እንደ ፋንታ ስንታየው ባላለው በጣም ነው የምታምሪው። በቃ ምልሽ በሰዓቱ በቃ ብዙ ነበር ያወራው። ጀነጀንኳት በቃ ባጭሩ። ጅንጀና አይደለም ራሴን ነው ፕሮሞት ያደረኩት። የክፍለ ሀገር ልጅ ነኝ። ለፊልም ነው የመጣሁት እና እኔ በቃ እንዳንቺ አይነት ቆንጆ አይቻላቅ ፔሬሪን ታዲያ ከዚህ በላይ ጅንጀና እንዳንቺ አይነት ቆንጆ አይቻላቅ ሰሚ። ከዛ ጾም ነበረ ምናምን። እዛ ምሳለን በላይ ሄደን የሆነ ምግብ ቤት መጣ። እጇ ልታጥብ አብሬ ሄጄ እጇን ያጠብኩላት ምናምን። ከዛ መጣ። በስንተኛው ቀን ነው? በሶስተኛው ነው የዛኑ ቀን ነው እንጂ የዛኑ ቀን እኮ ነው። እጇን አጠብኩላት ሄደች። ቁጭ አለን። እስቲ ባትነኪ ወጥ ምናምን የእንጀራው ጠርዝ እንዳይቆርጥሻል እኔ ባጎርስሽ ምናምን በቃ ምናምን ፎ ትላለች። ከዛ አንድ ለኔ አንድ ለሷ አንድ ላይ አንድ ለሷ ታጥባ ቁጭ አለች። አረ ልጅቷ ታውራበት ቴዲ ጭንቅለው ታውቂዋለሽ ቴዲ። አረ ልጅቷ ታውራበት ተው አንተ ልጅ ተው ምንድነው የምትላት? አይ ምንም የቤተሰብ ወሬ ነው የቤተሰብ ወሬ። እዛ የዛን ቀን ባይዞ አልበላችም በእጇ አጎርስኳት። በየአይነት ነበር ትዝ ይለኛል። ከዛ በቃ በሶስተኛው ቀን አይ እሺ ብላ መጉረሷ በራስ እኮ አንድ መንገድ ነው አይደል? የዋህ ነኝ ማንም እንባይለኝ ባይዞ የአባቴ ምርቃትም አለ። የሰው ፍቅር ይስጥ የሚል ምርቃትም አለ። አመነችኝ አክቹአሊ ዞሮ ሁኔታዬን አየች። ያወራው ዝም ብሎ ለእንትን እንዳልሆነ ገብቷታል ማለት ቁም ነገረኛ እንደሆንኩ በኋላ ላይ ሲገባኝ ግን እሷ በዝርዝር የጻፈችው ጽሁፎች አሉ። በህይወቱ የኔ የምትለው ሰው የህይወት አጋሯ ሊሆን የሚችል ሰው ባለቤቴ ብላ ሊስት አርጋ ነበር። ሊስት አርጋለች። አሟላ ረጅም ጸይም ይቀጥላል ጺማም ምናምን ራይት ያደረኩ ነው። እና ሰሚ ለካ እሷ እኔ ሳወራ እሷ እንትኗ ላይ ነች፣ ሊስቷ ላይ ነች። ከዛ በቃ በሶስተኛ ቀን ተገናኘን። ከዛ ተገናኘን ይሄው አሁንም አለን አብረን። 3 ልጆችን አፈራችሁ። እግዚአብሔር ይመስገን። እንዴት ደስ ይላል። በጣም
አንዳንዴ ፊልም ላይ ብቻ ነበር የሚመስለኝ እንደዚህ አይነት ስቶሪዎች። በጣም እኔ ቃላቶች የለኝም ስለሷ ማለት የአስተማሪ ልጅ ነች ሐኪምና የአስተማሪ ልጅ ነች እና ስርዓቷ ይገዛሻል። በቃ ቤተሰቦቿን እሷ ውስጥ ታያለሽ፣ እናቷን ታያለሽ፣ አባቷን ታያለሽ። ከዛ ድጋሚ ደግሞ ቤት ሄድኩ፣ ተዋወቅኩ። ማይ ጋድ በቃ ግደሉኛል በጣም ከዚህ ፋሚሊ አለ። እኔ አንድ ቀን ሆነ መሰለሽ በእኔ ቤት አልታወቀብኝም፣ በእኛ ቤት አልታወቀብንም። እሺ ሽማግሌ ከመላኬ በፊት ነውና እንትን ነበር ቡልቡላ ነበርኩኝ። እሷ ከታ ነበረች ቡራዩ የቤተሰብ ቤት እዛ ነበርና ፒያሳ ላይ አሳፍራትና ከተሳፈረች በኋላ እንደገና ወደ ቡልቡላ መሄዱ ሰለቸኝ። ሲሰለቸኝ ከዛ ምስክር እንደቀሪ ዘአብ መንፈሳዊ መዝሙር ቤት ምስክር ይባላል ጓደኛ አለኝ እና እሱን አስቸገርኩትና ማኪና ዶልፊን አለው ቀይን ጫንኩኝና ማርያም ገባሁኝ። ቡራዩ ማርያም ኮንዶሚኒየም ተከራይቼ ከዛ በቃ እስከከታ ድረስ ከፒያሳ እስከከታ የራሳችን ነው ሜዳው። ከታ ትወርዳለች እኔ አልፌ እሄዳለሁ። ከዛ አንድ ቀን ሀገር ውስጥ ቁጭ ብለን እንደዚህ አቅፊያታለሁ። ከዛ ጋሽዬ ጳውሎስ ጋር ገቡ። ጋሽዬ ነው የምላቸው የእሷ አባት ጳውሎስ ገቡ። አላየናቸው በቃ እነሱ እሳቸው አይተው ልክ አስኮ ጋር ሰው ሁሉ ሲወርድ ምናምን እንዴ አባቴ ከዛ ልክ ሳያቸው እንደማያቅሰው ፊቴ እሷን እንደማያቅሰው አልታየንም በእኛ ቤት። ከዛ ልክ ስታወራቸው ተቀመጡ ብዬ ብድግ ብዬ ወደዛ ያርኩ። ኧረ አልቀመጥም ና ቁጭ በላሉኝ። ኧረ በፍጹም። ከዛ ስትወርድ እኔ የሁለት ሰውን የምከፍለው እሺ አንተ የራስን ከፍለው ወረድ። የሁለት ሰው ከተከፈለ ሌላ ነገር ነው። ቴክስት አደረገችልኝ የራስን ከፍለ ወረድ ነው። እነሱ የሁለት ሰው ከፈሉ ወረድ ራስን ቻልተዋል። ከዛ ቤት ዘራፋሉ ጋሽ አይሉ ወይ አይሉ ባላወቀ ዝም አሉ። እንትን ሙድ ያዙባት ጎረምሳው ምንድነው ኬት ነው ጋሽ ዘራፍ የሚሉ አባት አይደሉም። ባይሶ በጣም ሌላ ቦታም ተናግሬዋለሁ ይሄን ነገር። እኔ እንደ ልጃቸው ባለ ራሴን አስቤ አላውቅም። ምሳሌ እኔ ልጅ ነኝ በቃ የቤቱ ልጅ፣ ወንድ ልጅ የለም ቤት ውስጥ ወንድ ልጅ ነኝ። አማች ሳልሆን እኔ እንደ ልጅ ነው ራሴን እዛ ቤት ውስጥ ማየው። ከዛ ማማየንም የሆነ ተገናኘን በቃ ቤተሰብ ሆነን አሁን እዛ ቤት ውስጥ በጣም መልካም ሁለት እህቶች አሉኝ። እዛ ተጨማሪ እናትና አባት አለኝ ማለት ነው እዛ ቤት ውስጥ። በጣም ስለ ጋሽ ስንታየው ደግሞ ትንሽ እናወራ። አባቴ ጋሽ ስንታየው አባቴ እኮ ያው ብዙ ሰው እንደ ምሳሌ በተለይ ወንድ አባቱን እንደ ምሳሌ እያየ ያድጋልና ምን አይነት አባት ናቸው? እንዴት ትገልጻቸዋለህ? እንዴት መሰለሽ አባቴ ቀጥተኛ ሰው ነው። ብዙ ነገር እኔ ከአባቴ ጋር ይመሳሰላል። ባይዞ አባቴ የሀገር ሽማግሌ አስታራቂ ነው። አባቴ አይዋሽም። አባቴ አያጭበረብርም። ምን እንደተፈጠረ ልንገርሽ። ምሳሌ ምናልባት አላቅም ይሄ ነገር ለኢንተርቪው ይሁን አይሁን አላቅም። በጣም ልጅ እያለው የደርግ ባለስልጣን ነበረ። ደርግ ባለስልጣን ነበርና በጣም ልጅ እያለው ትንሽ ልጅ ነኝና ታች ደራርቱ እያለን የሆነ ቀን እነ ሀጂ ቃሲም ነው ሙዳ ቦቃ የሚባል ሰው ያለ እዛ ሲራጅ የሚባል ሰውዬ ቃሲም አዱላ የሚባሉ ሰውዬ ብቻ ሰብሰብ ብለው የሆኑ ቀበሌዎች ሊቀመንበሮች ናቸው። የዛን ሰዓት እሱ የጀምጀም አውራጃ የገበሬ ማህበሮች ሊቀመንበር ነበር። የሁሉም ማለት 5 ነው 6 ወረዳዎች አስተዳዳሪ ነበር የገበሬ ማህበር። ቤት ደራርቱ ይዞ
ደራርቱ መጡ። ደራርቱ እያለን ጠዋት መጡና እንደዚህ ጥቁር ነገር ነው እንደዚህ የታሰረች ነገር ይዘው መጡ። የታሰረች ነገር ነች። ከዛ ምንድነው ማንታታኒ ማን ተነጋገሩ። ምንድነው ናችሁት? እንዴት በዚህ ሰዓት መጣችሁ ነው? ሳይ እየፈሩ እየሸሩ ነው የሚያወሩት። እኔ ተኝቻለሁ እንደዚህ መደብ ላይ ትንሽ ልኝ አይ ሪመምበር በደንብ። እዛ ምንድነው ናችሁ? ምንድነው በደርግ ሰዓት ደግሞ ወርቅ መቆፈር ክልክል የተከለከለ ነውና ጎልጆ የሚባል ቦታ አለና ይሄ ሲራጅ ሀጂ የሚባለው ሰውዬ የጎልጆ ሊቀመንበር ነው። ብቻ እዛ አካባቢ ነው የሚሰሩት እንዲህ ሰዎቹ እና እንትን እንደ ጉማታ ወይ እጅ መንሻ ነገር ነው ምናምን አሉት። ለምን አለ። አይ አሁን ለሱፐርቪዥን ምናምን ይወጣሉ አንዳንዴ እንደዛ ስትወጡ አስቀድመ ሰው እንድትልክብን እቺን ወርቅ ይዘን መተናል ለትብብር እንደቀብቅ። አዎ አይ ሪመምበር ብድግ አለ። መኝታ ክፍል ገባ። ሽጉጡን ወጣ። አቀባበል እንዴት ነው ትሄዳላችሁ ወይስ አትሄዱም ማለት ፋዘር ተናበደ። በቃ አበደ። እኔ ፋዘር በህይወቴ እንደዛን ቀን ተናዶ አይቼው አላውቅም። እንደ ጉቦ አይነት ነገር ነው። እንደዛ ነገር እኔ ነኝ ከናንተ ጉቦ መቀበለው። እኔ ነኝ ከናንተ አንዱና ሽጡና ለልጆቻችሁ የሆነ ነገር አድርጋችሁ ግቡ፣ ለሚስቶቻችሁ የሆነ ነገር ይዛችሁ ግቡ፣ አይኔ እንዳያያችሁ ብሎ በንዴት በቃ ከዛ የተሰባበሩ ወጡ ሄዱ። ይሄ አለፈ። ከዛ አለፈ ምናምን። ከዛ ኢህአዴግ ገባ። ኢህአዴግ ገብቶ የሆነ ሰዓት ላይ አብሯቸው ይሰራ ነበር። ፋዘር በጣም ተወዳጅ ነው በነገራችን ላይ በአካባቢው እና እኔ እንደሱ ተወዳጅ በሆን ብዬ እመኛለሁ። ከዛ በሰዓቱ ትጥቅ የነበራቸው ሰዎች ያንዳንዱ ሰዎች ኑና አስመዝግቡ ተብለው ፖሊስ ጣቢያ ተሰልፈው እያስመዘገቡ ክላሽ ያለው ክላሹን ምናምን ያለው። ከዛ በዚህ ሰዓት ደግሞ ፋዘርን መተው ያው ለአንዳንድ ጉዳዮች እንፈልጋለን ብለውት እጁን አስረውት ወደ ፖሊስ ጣቢያ ይዞት እየገቡ ነው። ልክ እሱ ሲገባ ህዝብ ተሰልፈዋል። ፖሊስ ጣቢያ መሀል ከተማ ነው ፖሊስ ጣቢያው። ሰዎች ተሰልፈው እያስመዘገቡ ነውና እዛ እነዛ ሰዎችም ከሚያስመዘግቡ ሰዎች አንዱ አሉ ውስጥ መጀመሪያ ወርቅ ይዘውለት የመጡት ሰዎች ማለት ነው። እሺ ስንታየው ምንድነው የሆንከው? አይ እንደዚህ ያው ደርግ ስለሆንኩ እንደዚህ ሰው ያው በሰዓቱ የሆነ ጥቆማ ደርሷቸው ሰው በድለሃል ተብዬ ምናምን አንተ ሊያስሩ ክላሻቸውን እዛው ቆርቆሮ የግቢው እንትን ላይ አስደግፉትና እሱን ፍቱት እኛ እንሰራው። ይህ የኔ አባት ስቶሪ ነው። ባይሰው ከፈላቸው ማለት ነው ያን ያደረጉት ነገር። ዛ ደነገጡ በሳቱ የነበሩት እሱን ያሰሩት ሰዎች። አረ ለጥያቄ ነው የፈለግነው እኛን ሰሩና እሱን ፍቱት አሉ። ከዛን በቃ ቀረ ማለት ነው ነገሩ። የሆነ ነገር እንጠይቀዋለን ብለው አስገቡት። ከዛ በስንተኛው ቀን ወጣ። አባቴ እንደዚህ አይነት አባት ነው። ደስ ይላል በጣም። ስለ ስንታየው አውራስ ይሄ ነው ተዛኝ በጣም ብዙ የሚወሩ ስቶሪዎች አሉት ፋዘር ባይዘውና ለሱ ራሱ ይቻላል ፕሮግራም ስለሚያስፈልገው ይሄ ነው በቃ ይሄ ነው የአባቴ ስቶሪ አንዱ ይሄ ነው። ይሄው ነው እናት ያሰለፈችም አለች። እናቴ ባይዘው ከሱ ጎን ከዚህ ጠንካራ ሰው ጀርባ እሷና ኢቭን ከኔም ጀርባ አለች። እሷ ለኔ እዚህ ቦታ ለመድረስ ትልቁን ኃላፊነት የወሰደችው ትልቁን መስዋዕትነት ትልቁን ዋጋ የከፈለችው እሷ ነች።
ደስተኞች ናቸው ቤተሰቦች በስራ? አሁን እንኳን አሁን ላይ ሆኖ አይችሉም። በሰዓቱ ፋዘር እንዳልኩሽ ካጠገቡ እንድርቅል አይፈልግም ነበር እና እናቴ ደግሞ አዱላ ላይ በነበረኝ እንቅስቃሴ መምህራኖቼ የሷ የጸበል አብሮ ጸበል ጸዲቅ የሚያደርጉት የማህበርተኞቿ ምናምን ያዩኛ ድራማውን ሰርቼ ሳሳይ ምናምን ያያሉ። ይሄ በቃ መሄድ አለበት ልጅሽ፣ መውጣት አለበት፣ ማስተማር አለብሽ፣ መሄድ አለበት፣ ድራማ መስራት አለበት፣ ትልቅ ልጅ ነው ያለሽ ምናምን ይነግሯት ነበር። ያን ስለሚነግሯት ስለሚያወሩ እሷ በጣም ደስተኛ ነበረች፣ ታግዘኝም ነበር። ፋዘር ድጎማውን ባቆመ ሰዓት በጎን ሸጎጥ አድርገው ጩኮም ትልክልኝ ነበር። ገብቶሻል አይደል? ፊዚካሊ እንዳልጎዳ ዳይሬክትሊ ገንዘብ መላክ እንኳን ባትችል ሌሎች ነገሮችን የላከችልኝ ድጎማ ታደርግልኝ ነበር። በጣም ማለት እኔ እዚህ ቦታ ለመድረሴ ትልቁን ሚና ከተጫወቱ ሰዎች መካከል አንዷ እሷ እናቴ ነች። ስለ ሀረግ ፊልም እናውራ። የ19 ዓመታትን የፈጀው ስክሪፕት እናውራበት ትንሽ። ሀረግ መነሻው ወደዚህ ከመምጣት በፊት 1 ዓመት 10-11 ወር የኢትዮጵያ ስታቲስቲክስ ሰራተኛ ነበርኩኝ። ኢግናቆ ይባላል፣ ሽመልስ ይባላል መምህራችን። አሁን የት እንዳለ አላውቅም። ማርቆስ የሚባል ሰውዬ ነበር። ብዙ ሰዎች ነበሩ ቱ ቢሆንስት እና ከዛ ነጌሌ ላይ ኮርሱን ወሰድን። የ2 ወር ኮርስ ወሰድን። ሰው መስከረም ላይ እጣ ወጣው። እጣ ሳወጣ የት ይደርሰኛል መሰለሽ? መሲና ኢተቻ የሚባል ቦታ እዛ ጉጂ ውስጥ ማለት ነው። ኢተቻ ላይ ገባሁ። ኢተቻ ገባሁኝ። እዛ የፕሮቴስታንት ቸርች አለ እኔ ከተከራየሁበት ቤት ፊት ለፊት እንደስ እዛ አለ። የትም መሄድ አልችልም። ባይዞ እሑድ ከተማ መውጣታችን የትም ልትይያችን እና እሄድ ነበር እዛ ቸርች ክሬና ስሬ መስቀል እዚህ ጋር አድርጌ የራሴን መጽሐፍ ቅዱስ ይዤ ምናምን ደስ ይላቸዋል በጣም። በዚህ ውስጥ አንድ ረዳት ቄስ ሊሆን ያለ ጥላይ ያዩ የሚባል አሁን ቄስ ሆኗል መሰለኝ፣ የፕሮቴስታንት ቄስ ሆኗል መሰለኝ። እሱ ያስተምራል ትምህርት። በጣም የሚገርም ሰው ነው። ፊዚካሊ በጣም የሚያስፈራ ሰው ነው። ፊዚካሊ ግን ሲያስተምር ምናምን ሌላ ሰው ነው። ከዛ ማታ ደግሞ የሉያ ፕሮግራም አለ። ሉያ ፕሮግራም ማለት እንዴት መሰለሽ? ጀስት ማታ እናንተ ቤት ሊሆን ይችላል። የከብቶች ከገቡ ከታለቡ ምናምን በኋላ ከዛ የመጽሐፍ ቅዱስ ትምህርት ወጣቶች ህብረት ይደረጋል። በጣም የተራራቀ ቦታ ነው የሚካሄደው። እኔ በጨረቃ ነው ትዩ፣ ጫካ ነው፣ ደን ውስጥ ነው ትዩ። እኔ በጣም ነው ደስ የሚለኝ። ያ ልክ እንትኑን ትምህርቱ እንዳለቀ ቡና ምናምን እንዳለቀ ደግሞ ውጪ በርቶጭና ደግሞ በጨረቃ ሰርክል ይሰራል። ወጣቶች መዝሙር ይዘምራሉ። እንዴት ደስ እንደሚል ማለት ነው። ይህን እየዞረ የሚያስተምረው ይሄ ጥላይ ያየው የሚባለው ሰው እና በጣም እንደ ካራክተር የሚገርም ካራክተር ነው። በቃ የዛን ሰዓትም አነባለሁ እጽፋለሁ ባይዞ የዛኔ ማለት ነው። ይህን ሰውዬ በምንድን ነው ኤክስፖዝ ማድረገው? ገብቶሻል? አንዳንድ እንደ ማህበረሰብ ታስቢ ደግሞ አንዳንድ ማህበረሰብ ስፔሻሊ እኛ ጋር የማህበረሰቡ ልብ፣ የማህበረሰቡ አይደንቲቲ፣ የማህበረሰቡ ማንነት የተለየ ነው። ግን ደግሞ የሚወራብሽ ወሬ ሌላ። ገብቶሻል አይደል? እነሱ እንደዚህ ናቸው እንደዚህ ይባላል። የውስጥ ገብተሽ ስታየው ግን እውነታው ሌላ ነው። እውነታው ከውጭ የሚወራው ሌላ ነው። ውስጥ ገብተሽ ደግሞ ውስጥ የራሱን ዋጋ የሚሰጥሽ ነው። ውሃ ስጠይቂው ወተት የሚሰጥሽ ማህበረሰብ፣ ውጭ የሚወራው ደግሞ ሌላ ነገር። ይሄ ሰውዬ ቀጥታ ከማህበረሰቡ ጋር መጣልኝ ማለት
ስታየው አንተ የሚሰማህና ጀጅ ያረካውና ከዛ የሚወጣው ትምህርት ስታየው አይገናኝም። ባሊ የሚባል ካራክተር ፈጠርኩ ማለት ነው። ባሊን ደግሞ እንዴት ነው ኤክስፖዝ ማድረግ ያለብኝ? ከዛ ናፍቆት መጣች፣ ከዛ ቢኒያም መጣ፣ ከዛ ፍቃዱ መጣ፣ የፍቃዱ ቤተሰብ መጣ፣ የናፍቆት ቤተሰብ መጣ። ከዛ ሐረግ የዛን ሰዓት ተወለደ ማለት ጽፌ አስቀምጥኩት። ከዛ ስጽፍ ድጋሚ ሳነሳ ስጽፍ ድጋሚ ጊዜ ሲል የሆነ ነገር ስታሻሽል ሲል መጣው። ስክሪፕት አጻጻፍ ተማርኩ፣ ካራክተር ዴቨሎፕ ተማርኩ፣ የስክሪፕት ዴቨሎፕመንት ተማርኩ። አላቲኖስ በደንብ ሼፕ አደረገኝ ማለት ከዛ ድጋሚ ጻፍኩት። ልክ ስጽፍ በቃ አሁን መስራት ይቻላል ስወሰን ከራሚን አገኘኋት ማለት ነው። ራሚ ማለት ኤክስኪዩቲቭ ፕሮዲዩሰር ናፍቆት ነው የምትጫወተው። በጣም ወዳጄ ነች እሷ ማለት ጊዜ ሚዛን ላይ የኔ ካራክተር ሮሚን ከደፈረ በኋላ የምትወለድ ካራክተር የለችም። እሷ ልጅ ማለት ነች ባይዘይ እንትና ሐረግ ላይ ያለችው እሷ ነች ናፍቆት ማለት እና የብዙ ዘመን ጓደኛሞች ነን። አሁንም ጓደኛዬ ነች፣ ቤስት ፍሬንድ ነች። አሁን የብዙ ዘመን ጓደኛዬ ነች እና ሾን ስራው ተባባለ። ውጭ ነበረች፣ መጣች፣ ስክሪፕቱ ላኩላት፣ ወደደችው ምናምን መጣች፣ ሰራ ነው እግዚአብሔር ይመስገን። በነገራችን ላይ ሐረግ ቁጥር 2 አለ እና ፈንድሬዚንግ እንግዲህ እየጠበቅኩ ነው እየጠየቅኩ ነው እንጂ አለ ጥሩ 2 ተዘጋጅቶ አልቋል። ታየስ በጣም በትልቁ ነው እንደውም እሱ በትልቁ። ከዛ ደግሞ ምን ሆነ መሰለሽ እየበሰልሽ ትሄጃለሽ ጉዳዩን ከሆነ እንትን አወጣትና የአፍሪካ አይነት ሐሳብ የአፍሪካን ፖለቲክስ አደረኩት ማለት ነው። አፍሪካን ፖለቲክስ የሆነ ነጭ መጥቶ ያዝሻል፣ ከዛ የሆነ ቦታ ትሄጃለሽ፣ በቃ መስቀልቅል ለማድረግ ነው አካባቢውን። ከዛ የምትፈልጊውን ነገር ማግኘት ነው። ግብሩ ለነጩ ነው የሚሆነው ማለት ነው። በዚህ ስኮፕ ውስጥ ነው የሰራሁት። ሐረግ ሲያድግ ከዛ ሰፈር ወጣ፣ ሀገር ሆነ፣ ከሀገር ወጥቶ የአፍሪካ ስሜት ያዘ ማለት ነው። የአፍሪካን ፖለቲክስ እዛ ውስጥ ኤክስፖዝ አደረኩ ማለት ነው። በጣም አሪፍ ፊልም ላይ ስትሰራ በቃ ቤስት ናቸው የምትላቸው አብረው ከሰሩ ሰዎች መካከል 3 ሴቶች በቃ እንኳንም አብሬ ሰራው የምትላቸው? ቃልዬ፣ እሺ፣ ሮማን እና ራማ ሰይድ። 3 ወንድ ጾታውን እንቀይረው አብሬ ከሰራት አንዱ ቴዲ ነው፣ እንግዳ ሰው ሀብቴ ነው ምንም እና ማንዴላ ነው። 5 ይሆንልኝ። እሺ ይቻላል። እሺ 6 ይሆንልኝ። ስንጠራ ልናደርገው። እሺ ለወንዶቹ ሲሆን 6 መሆን አለበት አልክ። ለሴቶቹ አልተቸገረም። ሴቶቹ እኮ አንደርስታንድ ያደርጋሉ። እሺ ከዛ ያው የመኮንን ላከ ነው እንዴ? ከዛ ብራውን ወርቁ ነው። ከዛ 2 እድል የቀረ አስብበት። አስቤበታለሁ። ሙሹ ነው። ሙሹ ማለት በፍቅረ ስላሴ ያዋሳው ልጅ። በቃ 5 ይውልልህ። በጣም እኮ ምንድሽ እንዴ በጣም ብዙ ሰዎች እኮ አሉ ነገሽ። እንዲሁ ልጥራ ስትል ቴዲ ጭንቅሎ ነው በቃ። ቴዲ ጭንቅሎ፣ ቴድሮስ ክፍሌ፣ ሌሎቻቸው ጋር ማለት በመስራት በጣም ኩራት ይሰማኛል። ግን ያው ጥራ ስላለች የስም ነው እንጂ እቺ እንትን ማስተባበያውን ወድጃታለሁ። በኋላ ለሚመጣው ጥያቄ ቀድመ ለወደፊትስ በቃ ከእንትና ጋር ብሰራ በዳይሬክቲንግ እና በትወና የምትጠራቸው ሰዎች በቃ ዳይሬክት እንዲያደርገኝ እንዴ ይነቃቸው ሹመቴ ነዋ። እሺ ከሄኖክ ጋራም ሰርተናል። ሄኖክ ካየለ ጋራም ሰርተናል። ኦፍ ኮርስ እኔ ይነቃቸው ጋር አብሬ ብሰራ ደስ ይለኛል። በአክቲንግ ከብዙዎቹ ጋር አብሬ ሰርቻለሁ። ባይዞይ ግን
አብሬው ብሰራ ብዬ አሁን ሁሌ ዊሽ ማደርገው ሁለት ሰዎች አሉ። እሺ ተማሪና መምህር ናቸው አይዞህ ሁለቱም። አንዱ ያንዱ መምህር ነው ማለት ነው። አለማየሁ ታደሰና ግሩም ኤርሚያስ ናቸው። ከነዚህ ሁለት ሰዎች ጋር ብሰራ በጣም በቃ በጣም ደስ ይለኛል። ግን ደግሞ አይቀርም እና ከሴት ግን አብሬያት ብሰራ ብዬ በጣም የመናፍቃት አንድ ተዋናይት አለች። ግን በቃ ትታለች። አሮን ነው ለምን እንደሆነ አላውቅም። ብርቱካን በፍቃዱ አትናፍቃችሁም? ግን በጣም አትናፍቃችሁ? በጣም ጌታን እኔ በጣም በቃ መች በጣም ነው በቃ ምናፍቀው። ባልሰራም እኔ ከሷ ጋር ባልሰራ ስሰራ ባይ እና ከሳያት ደምሴ ጋር ብሰራ በጣም ደስ ይለኛል። ወደ ዳይሬክት ወዳደረካቸው ስራዎች ደግሞ እንሂድ። የሙዚቃ ስራዎች እሺ ይሄን ህዝብ በሙሉ እንዲያስብልኸዋል። ባህሉ እኮ ነው ሎሊና ነው እኮ አዳትያ ሎላ እሱ ማለት እቺ ነች እኮ በቃ ባህሌ ነው። እስክሳ እንደ ማለት ነው። እንደዛ አዳ ማለት ባህል ነው። አዳክያ ማለት ባህል ደግሞ ሎላው ደግሞ እቺ ሎላዋ ነች። እንደዚህ የምትለዋ አዳክያ ሎላ እቺ ነች። ሎላ ማለት እሷ ነች። በጣም የተዋጣለት ስራ ነው። የሆነ እንዴት ነው የቲፒካል የሆነ ነገሩን አለቀቀም። ከዛ ደግሞ የምታየው ነገር ይሄ ጽድት ብሎ ደግሞ ዘመናዊ የሚመስልም ነገር አለውና እንዴት ነበረ? ምን እንደሆነ ታውቂያለሽ? እንደዛ የሆነበት ምክንያት የአደም ነፃነት ለኔ መስጠት። እኛ አባገዶ ነው የምንለው። አምባሳደራችን ነው። የጉጂ አምባሳደር ነው። አባገዶ ነው የምንለው። እዚህ የአዲስ አበባ ላይ ነው ይባል። እዛ ካልሽ ሌላ ነው እና የአባገዶ ነፃነት ሰጠኝ። ገብቶሻል? ስራውን ስንሰራ መጀመሪያ ወረቀት ላይ ነው የጻፍኩት። ከዛ የጻፍኩት ላይ አወራ እንዲናደርጋለን። ይሄን ኤክስፖዝ ማድረግ ፈልጋለሁ። ጀጣባ እንደዚህ ያቆማለሁ፣ እንደዚህ አደርጋለሁ፣ ይሄ እንደዚህ ይሆናል ምናምን ሶ አንተ እንደዚህ ትቀመጣለህ። በቃ ከፌት ያለ እንደፈለክ ምንድነው አካፌት ሶ የሆነ ሰዓት ላይ ይመጣል። በቃ ኢነርጂ ሆነኛል። በደስታ ነው የሚመታኝ። ገብቶሻል? የሆነ ይመጣል። በቃ ሶ የሱ ነፃነት ሁለት ደግሞ እኔም እሱም ከዛ ነው የተወለድ ነው። ባህሉን በደንብ ጠንቀቃችሁ ታውቃላችሁ። ስናወራ እንግባባል። ኖ ያለኝ አንድች ነገር የለም። ባይዞ መጨረሻ ላይ እንደውም የሆነች ቦታ ሎኬሽን የቀረች ሎኬሽን ነው እዛ ጋር እንቅረጽ በጣም ወደ ነው ደከመኝ። ፋንተ በቃኝ አለ። በቃኝ ደክሞኛል። በቃ ከዛ ውጪ ነፃነቱ ነው የሹቢቱ አባገዶ ለኔ የሰጠኝ ነፃነት ነው። እንደዛ ቆንጆ ስራ እንዲሰራ እንዲሆን ያደረገው እና ዮኒም በጣም የሚገርም ሲኒማቶግራፊ ፕሮዳክሽን ነው የሰራው። ሉጬ ፊልም ፕሮዳክሽን ይባላል። እሱም በጣም ባይዞ ምን ሆነ መሰለሽ ወንጪ ላይ የቀረጽን የድሮን ሻት እየወሰድን ማለት ነው። የሆነ ፍሬም አለ በጣም የሚያምር ዳገት ላይ ጉብታ ነገር ላይ ወጥተው እንትን የሚሉበት ቦታ ላይ አለና ሂድ ልዋሉ እኔም እሱም ማለት ነው ፒክቸሩ ላይ በጣም ተመስጠናል። ሂድ ልዋሉ ወደኋላ እና እዚህ ላይ ሆነን ወደኋላ ለካ ድሮኗን ማየት ነበረበት። ዮኒ ገብቶሻል? ሂድ እያልኩ እዚህ ላይ ነን እኛ ሞኒተሩ ላይ ነን። ሂድ ኧረ ዮኒ ትንሽ ከፍ በል ዋው በጣም ነው የሚያምሩ ደፍት ተላለችም ድሮኗ ከግንድ ጋር ሄዳ ተላጥማ ማለት ነው። ረሳ ነው። በነገራችን ላይ ወንጪ ይሄ ለካሜራማኖች ሲኒማቶግራፈሮች አቅልሽን የሚያስት ቦታ በጣም ነው የሚያምረው። እና እኔ ወደፊት እንደውም ሆሊውዶች እዛ ቦታ ላይ ትልቅ ስቱዲዮ የሚገነቡ ይመስለኛል። አንድ ሁለት ሰዎች ካዩት እውነቴን ነው የምልሽ ከተማው ላይ
ቀድመን መገንባት ሳይኖርብን አይቀርም። ሳይቀድሙ ማመልከቻ ያስገባ እንዴ አይሻልም? እውነቴን ነው የምልሽ። ቢያዩት በጣም የሚያምር ቦታ ነው። በጣም የሚያምር ቦታ ነው። እዚህ ጋር ደን አለልሽ፣ ውጥት ስትይ ወንዝ አለ፣ ውጥት የሰፈር አለ፣ ውጥት ስትይ ዳገት ምናምን የሆነ በቃ ምናምን ፉል ፓኬጅ ነው። እና እንደውም ቪዚት ኦሮሚያዎች ቢጋብዟቸው የሆሊውድ ሰዎች በዚህ አጋጣሚ እውነቴን ነው የምልሽ። እንደውም በጣም በቃ የሚገርም ቦታ ነው። አሁን እዛ ቦታ ላይ ምናልባት ወንጪን በተደጋጋሚ ያየ ሰው ነው ሹቢቱን አይቶ ይሄ ወንጪ ነው ሊል የሚችለው እንጂ ወንጪ አይመስልም። ሌላ ቦታ ነው። የት ነው? እዛው ጉጂ ሄዳችሁ ነው የሰራችሁት ምናምን የሚሉም ሰዎች ነበሩ። ጊዜ ስላልነበረን ግን እዚሁ ወንጪ ሄደን ሰራን እና ጉጂንም ይመስላል። የፈለግሽውን ቦታ ማለት ማስመሰል ትችላለሽ ወንጪ ለማለት ነው። ከሌንጮ ጋር አብራችሁ ሰርታችኋል? ያ እኔ በቃ ህያና ይላል ከሌንጮ ጋር የሰራ ነው። ሚልኪ አባቡና የሚባልም ሌላ አንድ ስራ ሰርቻለሁ። ባይዞ በጣም ዋጋ የተከፈለበት ስራ ነው። እሱን በኋላ እናወራለን። ግን ከሌንጮ ጋር የሰራ ነው ደግሞ እኔ ሙዚቃ ብቻ ነው ብዬ አላምንም። እሱ ዶክመንታሪ ነው። የአንድን ማህበረሰብ ኤክስፖዝ እኔ ጉጂን በደንብ ገልጬበታለሁ ብዬ ማስበው እንደውም የሌንጮ ስራ ነው። ምክንያቱም የሌንጮ ስራ ከውልደቱ ጀምሮ ከሐሳቡ ጀምሮ ከዛ ሂስቶሪውን ከመጻፍ ሂስቶሪውን ዴቨሎፕ ከማድረግ ግጥም ከመጻፍ ከዛ ዜማ ከመስራት ጀምሮ እያንዳንዱ ጉዳይ ውስጥ አለውበት። ከዛ መቶ ዳይሬክቲንግ ላይ መቶ ሜቦኮ ላይ ከዛ ጨብቻ ሄድን፣ ከዛ ደራርቱ ሄድን፣ ከዛ ሻኪሶ ሄድን። ከዛ በደንብ ነው ጉጂ ቦታው ላይ ሄዳችሁ በረም። አዎ አሁን ህያና ማለት እንሄዳለን ነው። ኮንቶማና ዳሪሙን እናያለን ነው። ኮንቶማና ዳሪሙ ማለት ደግሞ በጉጂ ማህበረሰብ ውስጥ ትልቁን ቦታ የሚወስደው ጉዳይ ኮንቶማና ዳሪሙ። ጉጂ ባይዘው ሁለት ነው። አንድም ኮንቶማ ነው፣ አንድም ዳሪሙ ነው። በቃ ሌላ ነገር የለው። ኮንቶማና ዳሪሙ ነው ጉጂ። ያንን ነው ማሳየት የፈለግኩት እና ለኔ ወርቅ የሆነ ስራ ነው። ወርቅ ብቻ አልማዝ የሆነ ስራ ነው። ደስ ሲል እውነቴን ነው በጣም መታየት ባለበት ልክ መሄድ ባለበት ልክ አልሄደም፣ አልታየም የህያና ዘፈኑ እና አፋንቱ ፈራ አፋንቱ ደንቦባ ይላል። አፋንቱ ፈራ አፋንቱ ደንቦባ አንቺ ድምጽ ላይ ድምጽ ላይ ምን መሰለሽ? አፋንቱ ፈራ አፋንቱ ምንድነው? ሰው የአፉን ፍሬ የዘራውን የአፉን ፍሬ ያጭዳል ይላል መጽሐፍ። አፋንቱ ፈራ ክፋትም ባፍሽ ነው፣ መልካምም ነገር የሚመጣው ባፍሽ ነው። ባፍ ይሄዳል በቃ አንዳንዴ ለመጥፎም ለጥሩ እንደዛ ነው እና ኪያና በጣም ወርቅ ስራ ነው። ከዛ ቀጥሎ የሚልኪን ነው የሰራሁት። እሺ የአንድ አመት ፈጅቶብናል ባይዞ የሚልኪ ስራ። ሚልኪ አባቡና በጣም የሚገርም ድምጽ ያለው ልጅ ነው። አቅም ያለው ልጅ ነው። ግን መውጣት ባለበት ልክ አልወጣ። እሱን ክሊፕ ስንሰራ የግለሰቦች አምቢሽየስ በጣም ረብሾን ነበረ። በጣም ኢቭን ለተወሰነ ደቂቃ ታስረንም ነበረ ክፍለ ሀገር። አይ ይቅርብኛል አረልስ እንዲያጓጉታን አይደለ ምልሽ በጣም ያ ታይም ይቅር ብቻ ቀረጻ ለመቅረጽ የሆነ ክፍለ ሀገር ሄደን የገጠሩን ሰራን። ገጠር ማንም የሌለ ጫካ ውስጥ ሰርተን ምናምን ከተማ ሄደን የሆነ ጠጅ ቤት ነበረ። የጠጅ ቤት የሆነ አረንጓዴና ቢጫ የተቀባ ቤት ፈልገን ነበር። ተስፋ ነው ታረቁ ነው የሚለው እርቅ ሰላም ይውረድ እና ምናምን የሚል ነው በአፋን ኦሮሞ ከሀሳቡ ጋር እንዲሄድ ማለት ነው። ቀለሙ ተስፋ አለ። ከለሩ ቢጫ ላይ ተስፋ ነው፣ ቢጫ አይደል። አረንጓዴው ደግሞ ልምላሜን ነው የሚገልጸው እና የማህበረሰቡን የክልሉን ልምላሜ ኤክስፖዝ ለማድረግ ክልሉ ላይ ያለውን ተስፋ ለማሳየት
ምናምን ነበር የኔ ሐሳብ የነበረው እና እሱም ቤት አግኝተን በአጋጣሚ ይዛው ገብተን እየቀረጽን ከዛ በቃ በጣም በቃ ደስ የሚል ነገር ተፈጥሮ ነበር አክቹአሊ ከጸጥታ አካላት ጋራ በሰዓቱ ደብዳቤ ይዘን ነበር ግን ደብዳቤውን ማሳወቅ የነበረበት ፕሮዳክሽን ማናጀራችን ለሚመለከተው አካል አላሳወቀም ነበር ስትቀርጽ በዛ ምክንያት ትንሽ የኮሙኒኬሽን ጋፕ የኮሙኒኬሽን ጉዳይ አክቹአሊ ያው ኮብልስቶን ላይ ቁጭ አለን ትንሽ የማሰቢያ ጊዜ ያገኛችሁ ወይስ የመበሳጫ ጊዜ ያገኛችሁ ግን መጨረሻ ላይ እግዚአብሔር ይስጣቸው እኛ ማንነታችንን ሲያቁ ለምን እንደመጣን ሲያቁ ሲረዱት ጉዳዩን ዘፈኑን ሰሙት ምናምን ከዛ በቃ ይቱ ገበገ ወደ ክላሳችን ሄድን ተሰራ ዞሮ ተሰርቶ ወጣ ግን በዛ ሰዓት የነበረው ኬዝ በጣም በግለስ ማለት በቃ ልጁ ተጎርቷል ሚልኪ ምልሽ ዘፈኑ መውጣቱ ጥሩ ነው ግን በቃ ደስ አይልም ነበር አፕን ያደረገው ነገር ግን ጠንካራ ነው አሁንም አልበም እየሰራ ነው ፊዚካል እንትን ያለው ፊልሞች ላይም የመሳተፍ እድል ነበር አይደል ስፖርተኛ ነው ፋንተሽ ከልጅነት ጀምሮ ስፖርት ሰራለሁ እቺ በእንትን የተሞላችሁን እያነሳን ያደረገው እንደዛ ይሄ ምናምን አይዛ ሳይሆን እግር ኳስ ጫወት ነበር ባስኬትቦል በጣም አሁንም ጫወታለሁ ባገኝ I was coach ነበር ቁመትህ እንድቻርገው ጣል ማድረግ ነው የሚጠበቅብህ ባስኬትቦል ተጫዋችም ኮችም ነበርኩ ክፍለ ሀገር እያለሁ ምናልባት ያልተጫወትኩት የስፖርት አይነት በውድድር እንትን ያልተወዳደርኩበት ማለት ነው ግራውንድ ቴኒስ አልተወዳደርኩም ቴብል ቴኒስ አልተወዳደርኩም ከዛ ውጪ ግን ሁሉም ጋር ደርሰው ሁሉንም ሃንድቦል ተወዳደር ያልተጫወቼ ውድድር ውስጥ ነበርኩኝ ባስኬትቦል ውድድር ውስጥ ነበርኩ ወዳደር ነበረ ዋንጫም በልቻለሁ መረብ ኳስ ተጫዋች ነበርኩኝ እግር ኳስ ተጫዋች ነበርኩ የሊግ ተጫዋች ነበርኩኝ ኢንዛው አዶላ ሊግ ነበርና እዛ ተጫዋች ነበርኩኝ አሰላ እንደምትምረለው ባስኬት ጋሽቦጌ የሚባሉ ኮች ነበሩና ከነ ቴዲ ጋራ አሰላም በደንብ ባስኬትቦል ተጫዋች አለው አጎቴ ጋር እሱን ይማርና እዛ በነበርኩበት ሰዓት በደንብ ተጫዋች አለው ስፖርት ሰራለሁ ዞሮ ስለዚህ አርት ውስጥ ባናገኝ ምናልባት በዚህ ዘርፍ ነበር ምናገኝ ኮች ነበርም የእውነቴን ነው የምልሽ አሁን እግር ኳስ ተጫውቶ ያላለፉ ሰዎች ጋር አብረሽ ኳስ ተጫዋች ግራ ይገባቸዋል ጩኸቴ ምናምን ሊቀየሙ የተቀየሙ ሰዎች አሉ አሁን በቅርብ በምን ምክንያት በቃ እኔ ይኸውልሽ ኳስ ተጫዋች ስትሆኚ አፍሽ አያርፍም ትለፈለፍ ያለሽ ጆን ቴሪኮ ምንድነው በጣም ዝምተኛ ነው በጣም ዝምተኛ ነኝ አምበል ነው አስቢ ከኋላ የቼልሲው አምበል በጣም 30 ሰከንድ ነው ዝም ብሎ ይላል ሜዳ ውስጥ ገብተሻል በቃ የኳስ የመጣጣት በጣም ና ይሄ ሌላ ነገር ይሄ በቃ እኔ ሌላ አዛዥ ወንኩ ምናምን የሚመስላቸው ሰዎች አሉ ግን ኳስ ተጫውቶ ያለፈ ሰው ይሄን ያለ አትችልም ዛስገባ ነው ተቀበለኝ እንጂ ምናምን ትያለሽ አረና ይድለት ምናምን ከዛ ሌላው ሰው ምንድነው ምናምን እግዚአብሔር ነው የተቀየሙኝ ሁላ ሰዎች አሉ በዚህ አክት ያደርጋል ዴታው በቃ አክቲንግ የሰራውባቸው መስሏቸው ማለት ነው ኮች ነበርኩ ለማለት ነው ለማለት ያለው ላይ እንትን ባልሆን ኮች ወንደስ ይለኝ ነበር አሁን መማር ይመስለኛል አሁን የኮቺንግ ቴክኒኩን መማር ይመስለኛል ጎን ለጎን ተስከደው ይመስላል አክቲንግ ምሰራባቸው ስለሚመስላቸው የሚሰሙኝ ላይ ይመስለኝ አራሶሶታ ልጄ ግን አሁን ኳስ ተጫዋች ነው ባይሱ አረ የመጀመሪያው ልጅ ጉሩሜ አሁን ትንሽ አባቢ ትምርቴ ትንሽ ተጎዳ ምናምን ብሎ ፖዝ አድርጎታል እንጂ ራሱ ነው ጭራሽ ተጎዳ የሚለው ድሮ ወላጅ ነበረ ትምርትን ሳትበድል ነው ታዲያ ከተጫወት እንትን አየው ውጤቱን አየውና አባቢ ትምርቴ ላይ ጥሩ ይሆንኩ ስላልሆነ በቃ ክረምት ላይ ቢጫወት ይሻላል ምናምን ብሎ እንጂ ምንሻ ጋር ነበር የሚሰራው 433
ሚኒሻ አወቅሽው? ጋዜጠኛው ሚኒሻ እሱ ጋር ነበር የሚሰራው። በጣም ቆንጆ መሰረታዊ እውቀት ነበረው ኳስ ላይ። አሁን ራሱ አናላይዝ ይሰራል። የማንቸስተር ደጋፊ ነውና ትንሹ የሲቲ እና የአርሴናል ደጋፊ ነው። እሱ የማንቸስተር ደጋፊ ነው። አንተ የማን ደጋፊ ነህ? ማንቸስተር በኩራት አለ እንዴ? ለዓለም ላይ ከማንቸስተር ውጭ ክለብ አለ እንዴ? ሲጀመር የለም። ከማንቸስተር ዩናይትድ እንዳይሰሙ ሌሎች ደጋፊዎች እኔ ኳስ ላይ ችግር የለም። ለኔ ዓለም ላይ ከማንቸስተር ዩናይትድ ውጪ ክለብ የለም። አረ ምናልባት ሪያል ማድሪድ ምናልባት በገንዘብ ስለሚበልጠው ስለዚህ እና የአናላይዝ ይሰራል። አሁን ራሱ ግሩሜ ኳስ ምናምን ስለዚህ ያው ኮች ነበር ሆነው ለማለት ነው። እንግዲህ በልጅህም ተተኪ ከስር በነገራችን ላይ በሱ ፍቃድ ነው፣ በልጄ ፍቃድ፣ በልጆቼ በራሳቸው ፍቃድ አንተ ጫና ሳድረ ምናምን ሳይሆን ምንድነው በቃ ምንድነው ፍላጎቱ ምናምን ይገባሻል አልካሁን እዛ ላይ ዴቨሎፕ ማድረግ ጉዳዩ ትምህርት መማር አለበት። ኦፍ ኮርስ በቀለም ትምህርቱም ጎበዝ መሆን እንዳለበት እና ጎበዝ ነው አምናለሁ። ግን ያኛውን አብሮት ፓራራሊ አብሮት ማደግ አለበት። አሁን በእግር ኳስ በጣም ፐርፌክት ከሆነልኝ በጣም ነው ኢንቨስት ማድረግበት። እውነቴን ነው የምልሽ፣ በጣም ነው ኢንቨስት አደረግበታል። ምክንያቱም ሰው የሚወደው ነገር ላይ ዴቨሎፕ ቢያደርግ ጥሩ ነው። እኔ አሁን ምሳሌ ፊልም በጣም ወዳለሁ አለ እኔ በምፈልገው ልክ አባቴ አግዞን ቢሆን ኖሮ ዛሬ የት እንደምደርስ ነው የማውቀው። በሰዓቱ በጀመርኩበት ሰዓት አባቴ አግዞኝ ቢሆን የጣሉኝ ነገሮች አሉ፣ ወደ ኋላ የጎተቱኝ ነገሮች አሉ። ድጎማቸውን ባያቋርጥ ከድጎማ በላይ ነው። ድጎማ ምናምን እሱ ችግር የለውም ይታለፋል። ግን አሉ በቃ በሰዓቱ የነበሩ ነገሮች አሉ። ድጎማው እኮ ምናልባት 3 ቀን 4 ቀን ምግብ ሳልበላ ያሳለፍኩበት ጊዜ አለ በውሃ ብቻ። ምን አይነት አጋጣሚ ነበረ? በቃ በዛ ሰዓት ማለት ነው የኮረስ በምሰራበት ሰዓት የትም ልሄድ አልችልም። በቃ ስራ የለኝም ምናምን ብር የለም። ዋሽን እየጠጣሽ ትቆያለሽ 4-5 ቀን ወይ ደግሞ የ10 ሳንቲ 15 ሳንቲ ዱቤ ገዝተሽ ትገቢያለሽ። ሰንጋተራ ባይዘይ የድሃም የሀብታም ቦታ ነው። ሰንጋተራ ነው የኖርኩትና ድንች የተቀቀለ ድንች ምናምን እነዚህ እንትናቸው ማለት የሚታለፉ ነገሮች ናቸው ባይዘይ። ግን ደግሞ በሰዓቱ እንደ ስፕሪንግ ሊጠቅሙኝ የሚችሉ ብዙ ነገሮች ቀርተውብኝ አባቴ አግዞኝ ቢሆን ኖሮ ያን ስፕሪንግ ያደርግልኝ ነበር። ገብቶሻል? ልጅ አሁን በዛ ኮንዲሽን ውስጥ እንዲያልፍ አልፈልግም። ስለምትረዳ አንተ የጎደለው የሚወደው ነገር ምን እንደሆነ ካወቅኩኝ እዛ ነገር ላይ ዋጋ ከፍልለታለሁ። ለሱ ብቻ ለልጆቼ በአጠቃላይ እንደዛ ወላጆችም እንደዛ ቢሆኑ ጥሩ ነው ያስባለሁ። አይ ቲንክ ፈረንጆች ቢበልጡን በዚህ ይመስለኛል። በደንብ ነው። አንተ በጣም ከባድ ጊዜ የምትለው ያሳለፍከው በጣም በቃ ለኔ ተፈተንኩበት ጊዜ የምትለው አጋጣሚ አለ በህይወት? እንዳልኩሽ ያ አሁን ያልኩሽ ሰዓት ነው። ፋዘር ከክፋት አይደለም ይችላል እሱም ካጠገቡ እንዳርቅ ካለው እና አንዳንዴ ደግሞ የልብህን ካለ መረዳት የልብህን መሻት ያ ነው ከባዱ ታይሜ ያ ነበር። በጣም ብዙ ሰው አስቸግር ነበር። በጣም ብዙ ሰው እቀላውጥ ነበር ብዙ ቦታ ይሄው በዛም ካለፈል ቀላል ከዛ ሰዎች አንደርስታንድ ሳያረጉ ሲቀሩ ይከብዳል። ሰው ሳይረዳሽ ሲቀር በሌለሽበት ባልዋልሽበት ቦታ ላይ ሲያስቀምጡሽ አንቺ ምንም ይሆናል ብለሽ በህልምሽ በማታስቢው ጉዳይ ውስጥ አስገብተውሽ ዋናው ተዋናይ ነው ብለው ስምሽን ሲያጠፉ ዋናው ምንም እኮ በማታውቂው እንደሱ አይነት ገጠመኝ ገጥሞታል። በጣም አለ የምናወራው ከሆነ ምናልባት እንትን ነው ዩዝለስ ነው ብናወራው ምንም አይጠቅምሽም። ደውለው ምናምን አንቺ ባልዋልሽበት አንተ እንደዚህ ነህ አይደለ አንተ እንደዚህ አድርገሃል አይሉሻል። ገብቶሻል? ምንም በሌለሽበት በማታውቂው ነገር ማለት ነው። በቃ መልሽ እውነቱ እግዚአብሔር እስኪያወጣው ድረስ እውነቱን መድኃኒዓለም እስኪያወጣው ድረስ ዝም ብለሽ
ትታያለሽ ለሱ ሰጥተሽ ማለት ግን ዞሮ ዞሮ እውነቱ ሲወጣ እንደዚህ ነው ፋንትሽ ምናምን ብሎ መጥቶ ይቅርታ ያደርጉልሻል። ባሉበትም ደግሞ በስልክ አውርተውሽ ነው እንደዚህ አይደለም ኮንቪንስ ትደራረጋለሽ። አንዳንዱ ደግሞ በቃ ይደክማል ብቻ የራሱን ጥፋት ራሱ ተው ስትዩ ሳይሰማሽ ይቀራል። ጥፋቱ ዴቨሎፕ ይሆን ይሄድና የሆነ ቦታ ላይ በቃ ከቁጥጥር ውጪ ይሆናል ያ ነገር ማለት ነው። ምሳሌ ያለ ያን የራሱን ጥፋት ሰብስቦ አምጥቶ አንቺ ላይ የሚጭን ሰዎች አሉ። እሱ ነው እንደዚህ ያደረገ ምንም ይልልሽበት እኮ እሱ ነው እንደዚህ ያደረገ ይሉሻል። እንደዚህ አይነት አጋጣሚዎች አሉ። በተለይ የዛሬ 3 ዓመት 4 ዓመት አካባቢ በጣም ከባድ ፈተና ውስጥ ነበርኩ። ግን እግዚአብሔር አዋቂ ነው። እግዚአብሔር መልካም ነው። ያስመልጥሻል፣ እውነትሽን ያወጣልሻል። ብቻ ዞሮ ዞሮ አንቺ እውነትሽን ሳትለቂ መኖር ነው። እንደዚህ አይነት ገጠመኞች አሉ። አሁን ምን ለሚዲያ ማይሆኑ ነገሮች ናቸው፣ ኤሊመንታሪ ናቸው። ግን ደግሞ ዲስተርብ ያደርግሻል። ቤተሰብ ድረስ ይሄዳል ጉዳዩ ምናምንና መተው ነው የመሰለ ነገር የለም። እውነት ነው። እግዚአብሔር ተበቃይ ነው። እሱ እንዲበቀልልን ስተው ደግሞ በቃ ይቀራል ሁሉም ነገር። የሚጸጽተ ነገር አለ እንደው ያቺን ነገር አድርጊያት ወይ ባላደረግኳት የምትለው የምትቆጭበት ምንድን ነው መሰለሽ? ሰው ነኝ። ሰው ደግሞ ፍጹም አይደለም። ብዙ ጥፋቶችን ያጠፋል። ብዙ ጥፋቶች አጥፍቻለሁ። ብዙ በእግዚአብሔር ፊት የሚያንበረክኩኝን በጣም ብዙ ጥፋቶች አጥፍቻለሁ። ቱ ቢ ኦነስት በጣም ብዙ። ስለዚህ አሉ ያለቀስኩባቸው ቤተክርስቲያን ሄጄ ቅርብ ለኝ ብዬ ያለቀስኩባቸው ብቻዬን ያስወሩኝ አሉ ጥፋቶች። የሚጸጽቱም ነገሮች አሉ። ቱ ቢ ኦነስት ምንልሽ አሁን ይሄ ነው ብለሽ አታውሪ ሚዲያ ላይ ኦሬዲ ከእግዚአብሔር ጋር ጉዳዩን አውርተሽ ፋይልሽ ተዘግቶ ያለ ነገር ነው። ግን አሉ በደንብ አሉ። ሰው ነኝ። ምናልባት ፋንትሽ አርት ውስጥ ለሚያልፉ ወጣቶች ስለሚመጡ አንተ ቀድመህ ብታቀው ሊጠቅምህ ይችል የነበረ ነገር ወይ ደግሞ ኖረኸው የጠቀመ ነገር በቃ እንደው መከተል ያለባቸው ብለህ እንደው ጣል የምታደርግላቸው ነገር ይኖራል? አዎ እኔ የሰው ልጅ አርት ውስጥም የትም ያለ ሰው አንድ ማወቅ ያለበት ነገር ቢኖር ምንድነው ህልሙ? ለምን የምትኖሪው? የሰው ልጅ ሊኖርለት የሚገባው አንድ ሚኒመም አንድ ህልም ሊኖረው ይገባል ብዬ አምናለሁ። ለዛ ህልማቸው ደግሞ መታመን መቻል አለባቸው። መታመን ማለት እንዴት መሰለሽ? ምሳሌ ያህል አንድ እንግሊዝ ፕሪሚየር ሊግ መጫወት የሚፈልግ አንድ ትንሽ ልጅ እግር ኳስ መጫወት የሚፈልግ ህልሙ የሆነ ልጅ ምንድነው ሊያደርግ የሚችለው? ዴይሊ ከስፖርት ጋር የተያያዙ ነገሮችን ያነባል። ዴይሊ ኳስ ያንጠባጥባል። የሆነ ነገር ከኳስ ጋር የተያያዙ ነገሮችን ትሬኒንግ ያደርጋል። ዴይሊ ፎከሱ እዛ ላይ ነው። አሁንም አርት ውስጥ መግባት የሚፈልጉ ሰዎች ምንድነው ህልማቸው? ምንድነው ልባቸው? ዳይሬክቲንግ ነው? አክቲንግ ነው? ስክሪፕት ነው? ምንድነው? ልባቸው መስማት፣ ከዛ ከህልማቸው ጋር የመጨጭ ማለት መገገም። ገብቶሻል? ሰግጥ መገገም ምናምን የሚል ነገር ተነስቷል አይደለ? ታምንበታለህ? ለህልም መሰገጥ በደንብ ነው። እኔ ማለት እንደዛ ባልሆን ኖሮ አሁን የደረስኩበት አልደርስም። አስቢው 4 ቀን 5 ቀን ምግብ ሳልበላ እንትን በምልበት ሰዓት እኮ ተስፋ ብትቆርጥ እኛ ቤት እኮ ምግብ እኮ ምናልባት ሻክቶ የሚደፋበት ቤት ነው ያደግኩት። ተረዳሽኝ? ተስፋ ቆርጬ ተመልሼ ሄጄ ቢሆን ኖሮ አሁን እዚህ ጋር የተቀመጠውን ፋንታ እናገኘው ነበር። ስለዚህ ለህልምሽ በጣም በጣም ታማኝ መሆን መቻል አለብሽና ፎከስድ መሆን አለመቸኮል። አሁን የማየው ነገር ምንድነው? በቃ ሁሉ ነገር በአንድ ጊዜ የሚሆን ይመስላል።
በአንድ ቀን ጀንበር በአንድ ቀን በአንድ ወር ውስጥ ምናምን የሆነ ቦታ መድረስ የሚቻል ይመስለኝ፣ ግን አይቻልም። እንደዚህ ጉዳዩ ዋጋ እስከሚያስከፍልሽ ደረጃ ድረስ ዋጋ ከፍለሽ ማለፍ 1 ዓመት ሊሆን ይችላል፣ ኦፍኮርስ 1 ሳምንት ሊሆን ይችላል። አታውቂውም መነሻው የት እንደሆነ ስለማይታወቅ ማለት ነው። ስለዚህ ህልማቸውን ቢከተሉ ፎከስ ቢያደርጉ ህልማቸው ላይ ለይተው ቢያውቁ ለህልማቸው ቢኖሩ ታማኝ ቢሆኑ በቃ አሁን ጉግል አሁን አለ ለምሳሌ አክቲንግ ፎር ሲኒማ፣ አክቲንግ ፎር ቲያትር ማንበብ፣ ዩቲዩብ ላይ መግባት ማየት፣ አጓጉል ነገሮች ላይ ጊዜ ባያባክኑ በቃ በማንበብ ጊዜያቸውን ቢያጠፉ አሁን ብዙ ቻንሶች አሉ። ምሳሌ አሁን ቲክቶክ የሚባል ፕላትፎርም መጥቷል። ሶ ለዛ ፕላትፎርም ራሳቸውን ፕሮሞት የሚያደርጉበት አቅማቸውን የሚያሳዩ ስልካቸው ላይ ስለሆነ ማለት ነው። ከዛ መታደግ ይቻላል። ከ1 ደቂቃ 5 ደቂቃ 10 መታደግ ይቻላል እና ያላቸውን ያገኙትን ደግሞ አጋጣሚ ምሳሌ ያህል ኮረስ ሊሆን ይችላል ኦር የአንድ ሲን አንድ ዲያሎግ ያለ ስሜት በደንብ ኤክስፖዝ የሚያደርግ አንድ ሲን ሊሆን ይችላል የሚያገኙት። ያን የተሰጣቸውን እድል ሰዎችን እስተማስደንገጥ ድረስ መስራትና ራሳቸውን ሸጠው መውጣት አለባቸው ብዬ አምናለሁ። ከዛ ቦታ ላይ ዳይሬክተሩን ማስደንገጥ፣ ሲኒማቶግራፈሩን ማስደንገጥ፣ ባገኙበት አጋጣሚ ሁሉ ራሳቸውን ማሳየት። ሶሻል ሚዲያው ስታነሳልኝ እንደውም ምን መጣልኝ መሰለ እንዴት ሶሻል ሚዲያ ላይ ፋንትሽ አንተ አሁን ለአርቱ ሶሻል ሚዲያ ፈተና ወይስ እድል ይዞ መጣ? እኔ ይኸውልሽ ምን መሰለሽ አካበራ ማለ አካመናም ቡላ ነው ይላል። ምን ማለት ነው? ያገሬ ሰው ስተርት አካበራ ማለ አካመናም ቡላ ነው ይባላል እና እንደ ጊዜው ነው እንጂ እንደ ቤትሽ አትኖሪ ማለት ነው በሌላ ቋንቋ። ሶ ጊዜው ይሄን ይዞ መጥቷል። ጊዜው ይሄን አቅም ካለሽ በሁለቱም በሶስቱም መሄድ። እኔ ሶሻል ሚዲያ ላይ ፌስቡክ አለኝ፣ ኢንስታግራም አለኝ፣ ቲክቶክ አለኝ። ግን ይሄ ከኔ ስብዕና ጋር ማይሄዱ ነገሮች ካሉ ትቻቸው ነው ማልፈው። ከኔ ስብዕና ጋር ከፋንታስንታየው ጋር የሚሄዱ ነገሮች ላይ ብቻ ነው ፎከስ ማድረግ። እዚህ ሶሻል ሚዲያውን መጠቀም የራስሽ በቃ ጊዜው ያመጣው እድል ምንም ማረጋትሽ ተወዳዳሪ መሆን ለምን መጣም ማለታች። ግን በዚህ ውስጥ ኖርምሽን ማወቅ መቻል አለብሽ፣ ማንነትሽን ማወቅ መቻል አለብሽ። አሁን አንዳንድ ማያቸው ነገሮች አሉ ሶሻል ሚዲያው ላይ ደስም ማይሉ የሆነ ቦታ ፋሽን መስለው መርዝ የሚለቀቅባቸው ቦታዎች አሉ። የኛ ልጆች ደግሞ አውቀውም ይሁን ሳያውቁ አላቅም ያንን መርዝ አምጥተው ኤክስፖዝ ያደርጋሉ። እዚህ ላይ ጥንቃቄ አድርጎ መሄድ ተገቢ ነው ብዬ አስባለሁ። ከሶሻል ሚዲያው ጋር ጊዜው ያመጣው ነገር ነው። ስለዚህ እንደ እድል ነው ይቀርብ እድል ነው። ይቀርብ ይባልም መቅረት አይችልም። የብዙ ልጆች እኮ የህይወት የኑሮ የእንጀራ በር ከፍቷል። እውነት ነው። ይሄን ለምን ሆነ ልል አልችልም። በቃ እድሉ መጥቷል፣ ተጠቅመዋል፣ ይመቻቸው። ሶ እኛም የሚቻል ከሆነ ከኛ ስብዕና ጋር የሚሄዱ ነገሮችን እዛ ላይ ኤክስፖዝ እያደረግን መሄድ ነው ያለብን እንደ ጊዜው። ፋንትሽ ወደፊት በዳይሬክቲንጉ በትወናው ወደ ሙዚቃው ወደ ዶክመንተሪው በምን እንጠብቀው? ሁሉም ላይ አለው፣ ግን ያው በጊዜ ከፋፍለን ነው። አሁን አንድ ዶክመንተሪ እየሰራው ነው። ዳይሬክቲንግም አሁን በቅርብ የሚጀምረው አለ ከነ ማንዴላ ጋራ ዳይሬክቲንግ አንድ ቆንጆ ስክሪፕት። እንደገና አክቲንግም መልሽ ያው መስራት አለብን አይደለ? እየሰራን ነው። በጣም በእርግጠኝነት ምናግርሽ ነገር ግን ጉያቱ የሚል በአፋን ኦሮሞና በአማርኛ የሚሰራ እንግዲህ ካስቴ ኢንፎርማሊ አውርቻቸዋለሁ እና ቴዲ ነው የሚሆኑት። እንግዲህ ሀብቴ የጉጂ ማህበረሰብ ሴትን ኤክስፖዝ የሚያደርግ በደንብ ኢትኖግራፊ አይነት ነገር ነውና ወደ እንግዲህ ፌስቲቫሎች ላይ ይቀርባል ብዬ ማሰበው ትልቅ ስራ
በጣም ትልቅ ስራ አስቤያለሁ። እግዚአብሔርም ይረዳኛል። በጣም ተወዳጅ የሆኑ በጣም የሚወዱኝ በጣም ማከብራቸው ማህበረሰቦችም ከጀርባ ያሉ፣ አመራሮችም ከጀርባ ያሉ፣ የጉጂ አካባቢ ካልቸር ነው የምሰራውና ብዙ ሰዎች ከጀርባ ያሉ በጣም መወዳቸው ማከብራቸው ከነሱ ጋር አብሬ ሆኜ ትልቅ ስራ ይዤ እመጣለሁ በቅርቡ። በጣም አሪፍ። አንተስ እንደው በህይወት ዘመኔ ሳላደርገው በቃ ማለፍ አልፈልግም የምትለው? እግዚአብሔር ቢፈቅድልኝ እና ቢሳካልኝ አንድ ቆንጆ የኢትዮጵያ ፊልም ሰርቼ ወይም አፍሪካዊ ፊልም ሰርቼ በፎሬን ፊልም አዋርድ ሆሊውድ ላይ ብሸለምና የሀገሬን ስም እዛ ጠርቼ እግዚአብሔርን ባመሰግን እዛ ቦታ ላይ ደስ ይለኛል። ያርግልህ። አሜን። ያሳካዋል። ህልሜም የመጨረሻው ህልሜ እሱ ነው። በቃ በፎሬን ፊልም አዋርድ ላይ እጄ ሀገሬን አስጠርቼ እግዚአብሔርን ማመስገን ነው ፈልገው። በጣም ነው የማመሰግነው። ቆንጆ ጊዜ ነበረን። በጣም እኔ በጣም አመሰግናለሁ። እውነት ለመናገር እግዚአብሔርን አመሰግናለሁ። አንድ ከብት ሲጠብቅ ያደገ እረኛ ልጅ ዛሬ የፊልም ባለሙያ ሆኖ እዚህ ቦታ ላይ ተቀምጧልና ይሄ ደግሞ በኔ ሳይሆን በእግዚአብሔር መልካም ፍቃድ ነውና እግዚአብሔርን በጣም ማመስገን ፈልጋለሁኝ። እናንተም እንግዳችሁ ስላረጋችሁኝ እውነት አክብራችሁ ስለጠራችሁኝ በጣም ብዙ ማመስገን ፈልጋቸው ሰዎች አሉ። ባለቤቴን፣ ቤተሰቦቼን፣ ወላጆቼን፣ የባለቤቴን ቤተሰቦች፣ ራሚሹ የሐረግ ፊልም ኤክስኪዩቲቭ ፕሮዲዩሰር፣ ሻኪሶ አካባቢ አንድ ስራ ሰርቻለሁ። አሁን በቅርቡ ይወጣል ሐመልማል የሚልና ምንድነው የሙዚቃ ቪዲዮ ወይስ ፊልም ፊቸር ፊልም በቅርቡ ይወጣል። ሻኪሶ ስሰራ የሻኪሶ አካባቢ ማህበረሰብ ሻኪሶ ልጆች እነ ስንቱ፣ እነ ኦሸይ፣ እነ ጊክስ፣ እነ ሄኒ፣ እነ መሳይ በጣም ብዙ ናቸው። ሻኪሶ አካባቢ ያሉ ማለት ከተማው በአጠቃላይ የገጠሩም የከተማው ሰው በአጠቃላይ የአዶላ ወዩ ልጆች፣ የአዶላ ወዩ አስተዳደር ላይ ያሉ ሰዎች፣ የአዶላ የጉጂ አካባቢ የጉጂ ዞን አስተዳዳሪዎች፣ አመራሮች፣ ከንቲባችን አሌክስ በጣም ነው ማመሰግናቸውና አብሬ የነገ የተሻለ ስራ እንድሰራ እግዚአብሔር መልካም ፍቃዱ ይሁን። ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም አመሰግናለሁ። እኛም በጣም ነው የምናመሰግነው ስለ ጊዜ ስላካፈልከን ሀሳብ በሙሉ። ቆንጆ ጊዜ ነበረ። ተመልካቾችም እንግዲህ ጥሩ ጊዜ ከኛ ጋር እንዳሳለፉ አምናለሁኝ። እናመሰግናለን በጣም ቴንኪዩ። በጣም ከተዋናይና ፊልም ሜከር ፋንታ ስንታየው ጋር የነበረን ቆይታ ይሄንን ይመስል ነበረ። ቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።